ከዛሬ 11 ዓመት የቀደመ ቆይታ ሰው ሽርደልክ ጠይቀን ቃሉ በማክበር ስለመጣች ከልገና እናመሰግናለን። በደስታ ነው ማለት ነው። ቦታውን ያስታውሱታል? አላስታውስም። ዲፕሎማሲ ነው በጣም ከኛ ማራቅ፣ ከህልውናችን ማራቅ፣ ከህይወታችን ማራቅ። ግን ዲፕሎማሲ ለእያንዳንዳችን ሙያ ብቻ ሳይሆን ቤትም ጭምር የቀረበ ነው ብዬ አስባለሁ። ዲፕሎማት ለምሳሌ ውሻ ሲያሳድደው ይላል ቬሪ ጉድ ጥሩ ውሻ ነህ እያለው እያሞገሰው መጨረሻ ዱላ እስኪያገኛል። ዱላ ካገኘ በኋላ ውሻ ለማምጣት ማለት ነው። የኛ ዲፕሎማሲ ደግሞ ሲታይ ኢንዲቪጁዋል ተጠረጠረ። በወቅቱም አሁን ለደረሱበት ነገር ህልምም የነበራቸው ፖቴንሻልም እንዳላቸው በደንብ ማስታወስ እችላለሁ። ጨርሰንም የማትለወጠዋን ግብጽ ሳይ ይሄ የግብጽ የውሃ ፖለቲካ ጉልበታቸውን እንደ እግር ኳስ እያጠራቀሙ እረፍት እየወሰዱ ወደ ጨዋታ የሚመለሱበት ሁኔታ ነው ያለው። ዘመን ተለውጧል። አሁን እና ከ11 ዓመት በኋላ ስንገናኝ ብዙ ለውጥ ሀገራት ይለወጣሉ፣ ዲፕሎማሲ ራሱ ይለዋወጣል። በዓለም አቀፍ ግንኙነት ውስጥ አንድ አባባል አለ፣ ቋሚ ጥቅም እንጂ ቋሚ ወዳጅ የለም፣ ቋሚ ጥቅም እንጂ ቋሚ ጠላትም የለም ይላል። ቀንድ አፍሪካውን ቀንዳሙ እሱ ነው። ከሁሉም አፍሪካ ሀገሮች ትልቅ ትንሽ እንትን ያለበት እዚህኛ ባለመታደል ቀንዱ ነው። በአሜሪካን ሀገር ጦርነት የለም፣ አውሮፓ ውስጥም ጦርነት የለም። ናወዴስ አይደል ሰላም ነው። ግን የጦር መሳሪያ ፋብሪካ ኢንዱስትሪዎች አብዛኞቹ ያሉት የት ነው? እዛው እነሱ ጋር ነው፣ አውሮፓና አሜሪካ ነው። ፋብሪካዎቹ ባዙቃ፣ ጥይት፣ ታንክ ያመርታሉ። የት ነው የሚሸጡት? አፍሪካ። በደንብ እንጠቀም። ሪሶርስ አይደለም ችግር፣ እዚህ አካባቢ የሰው ኃይል አይደለም ችግር፣ እዚህ ነው። ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ዘቦልድስ ደማቆቹ እንላለን ብዙ ጊዜ ጽፈነዋል በግቢያችን ውስጥም። ይሄ ሲኦ ቨርዥን ሙድካስት ወይ ደግሞ ሞዲያ ብዬ የማስበው ጅማሯችን ነው የሚሆነው ዛሬ። አምባሳደር ዲና መሐመድ ሀሰን እና ለጊዜው አንድ ሌላ ትልቅ ሰው ቆይታ የሚያደርጉበት ነው። እንግዲህ ዛሬ ብዙ ተቺዎች የምንላቸው ወይ ደግሞ ተንታኞች ብለን የምናነሳቸው ያው እኔ አብያዊ ፖለቲካ የወለዳቸው ወይ ደግሞ ከዛ በኋላ ያሉ ሀገርንም ዲፕሎማሲንም አምባሳደርንም መሐመድንም ሚዲያውንም ከዛ ዘመን ከዛሬ 7 ዓመት በፊት የሚጀምሩ ብዬ የማነሳቸው አሉ። ምናልባት መሐመድ ሀሰን ሲባልም ቀድሞ አብይ ብቻ የሚታያቸው ሰዎች አሉ፣ ወይ ደግሞ ስለ ጠቅላይ ሚኒስትሩ ብቻ የመሰነድ ይመስላቸው ሰዎች አሉ። ግን እንደ አንድ ማሳያ ዛሬ የማያውቁኝንም ሰው ጭምር የምሰንደውን መሐመድ ታያላችሁ ማለት ነው። በቅጡ አያውቁኝም። አምባሳደር ዲና ሙፍቲ እንግዲህ የጨበጥነውን ያለንን ሀብታችንን አለማወቅ ነው እንላለን። የሀገሪቱ ችግር ራሱ እናንተም ከሁሉ ነገር ከሀይ ጀምራላችሁ ስነሱ በብዙ መንገድ ዲፋይን ይደረጋል። ግን መጀመሪያ መነሻችን የጨበጥነውን አለማወቅ ነው። እንደ ዓለምም ደግሞ ካያችሁ ኢትዮጵያ ላይ ዓለም አይኑን የሚጥልበት ምክንያት አንዱ ያለንን ሀብት ስለሚያውቅና ከዛ ጋር የተያዙ ግብግቦች እንደሆኑ ይታወቃል። እና ለማንኛውም ሳንተዋወቅ ወይ ደግሞ እንደምንተዋወቅ ጭምር ሳያውቁ ይኸው ዛሬ ለሁለተኛ ጊዜ እየተባበሩኝ ነው አምባሳደር ማለት ነው። ብዙዎችም እንግዲህ ይህንን ቀና ተባባሪነታቸውን ያነሳሉ። የሚዲያ ሰዎች ናችሁ፣ ደውላችሁ ተቸገራችሁ አታውቁም እናንተ ምሳቸው ጋር። ብዙ የሚዲያ ሰዎችም ይህንን ደጋግመው ያነሳሉ፣ ሲያደንቁ ሰማለሁ። እኔም ይኸው እማኝ ሆኜ ዛሬ በእናንተ ፊት አምባሳደርን እጅግ አድርጌ ያመሰግናለሁ። ይሄ ማለት ብዙ ነገር ማለት ስለሆነ ዛሬ የምናወራው ራሱ ይህን ስለሆነ ማለት ነው። ስለዚህ የመጀመሪያው ወይ ደግሞ የዛሬው ቆይታችን ስለ እርስዎ ህይወት፣ ምክንያቱም አምባሳደር ዲናን ታውቃላችሁ፣ ስለሳቸው ቀን ሙሉ ብናወራ የማንጨርሰው ብዙ የካበተ ልምድ ያላቸው። ያንን ግን ዛሬ ብንጀምረው እርግጠኛ ነኝ አድረንም መጨረሳችንን እጠራጠራለሁ። ምክንያቱም የያዝኩት ጉዳይ በራሱ እጅግ በጣም ዘለግ ያለና ሰፊ ስለሆነ ማለት ነው። ስለዚህ ይህንን
አጥብቄ የፈለግኩትን የዛሬውን መድረክ ማለት ነው መነሻ እንዲሆን የፈለግኩት ቆይታ ሚስጥር አለው ራሱን የቻለ ሚስጥር። እሱን ሚስጥር ምናልባት እሳቸው እንዲሁም እዚህ የታደማችሁት ልጆችም ጭምር በወጉ የምታውቁት አይመስለኝም። ዛሬ የተገናኘ ነው ለሁለተኛ ጊዜ ነው ከአምባሳደር ዲና ጋር ማለት ምናልባት ሊያስታውሱ የሚችሉት ማለት ነው። እርሶም ምናልባት በጭራሽ የማያስታውሱትን ግን ከዛሬ 11 ዓመት የቀደመ ቆይታ ወይም ጉዳይ ማስታወስና መምዘዝ ተገቢ ነው ብዬ ነው ዛሬ እርሶን ስጋብዝ አንዱ መነሻዬ። ምናልባት ድርቅ ያለ እንዳናደርገው ጉዳያችንን ያስታውሱት እንደሆነ አንድ ፎቶ ላሳያቸው። አምባሳደር ይህን ፎቶዎትን ያስታውሱታል? ያስታውሳለሁ። ያስታውሱታል? ወላ አሁን አስታወስኩት። አይ ዶንት ኖ ቦታውን እንጂ አላስታውሳለሁ። 11 ዓመት በፊት ይሆናል ማለት ነው። ተመዚህ ቦታውን ያስታውሱታል? የትደር አላስታውስም። ያስታውሱታል? ማግኘት እሺ ምናልባት እዚሁ ላይ እኔንም ደግሞ እስኪ ምናልባት እንዳልኩት እርሶን ከዛሬ ከምናወራው ከዲፕሎማሲውም ከቀጠናው ጉዳይ አንጻር እርሶን ስንመርጥ ምክንያት አለን። ነገሮችን በጣም ሰውኛ አድርገው አውርደው ማጫወት ይታወቃሉ። እዚህ ጋር ምናልባት ከታየት አላውቅም። ይሄኛው ደግሞ እኔ ነኝ አሁን የሚመሩት መድረክ ላይ ታደሜ ማለት ነው ከ11 ዓመት በፊት ቦታው ምናልባት ይህ ቆይታችንና መድረኩን ብቻ ሳይሆን ከዚህ የቀደመ ማሳያ ጀርባ የምናነሳው ዛሬያዊ ጉዳይ አለ። ለምሳሌ ቀጥታ ከዲፕሎማሲው ጋር ተገናኝቶ ቀጠናዊ ጉዳዮችን ዓለም አቀፋዊ አባይ፣ ህዳሴ እንዲሁ የጎረቤቶቻችን ጉዳይ ዓለም ምን ይመስላል የሚለው ጉዳይ ላይ ግንዛቤ ሊሰጡን ነበር የተገናኘ ነው እና ጊዜው በእኛ አቆጣጠር እንዳልኩት ከዛሬ 11 ዓመት በፊት ወደ አላስቆጥሩ 2007 አካባቢ ደግሞ መጨረሻ አካባቢ ማለት ነው። ስለዚህ ቦታው ደግሞ የት ነው? አምባሳደር ኢሊሊ ሆቴል ነው። ዋው አሜዚንግ! ኢሊሊ ሆቴል እና በአንድ ተቋም ውስጥ ተቀጥረው የሚሰሩ ሰራተኞች ናቸው። እንግዲህ በምስሉ ላይ እንደምታዩት እናንተም ለዛ ለሚሰሩ ሰራተኞች እየተሰጠ ያለ ስልጠና ነው። ያ ስልጠና እንግዲህ መሰል ልማድ ወይ ደግሞ እንዲህ ያለ አምባሳደር ተጋብዘው አሁን በየመሃሉ እየቀነጨብኩ እንደማሳያችሁ ቪዲዮ በቀጠናዊ ጉዳይ በዓለም አቀፋዊ ጉዳዮች ላይ ሲያወሩ እንደምታዩት እንዲህ ያለው መሰል ስልጠና እዛ ገብቼ ለነበረበት ቢሮ አስገዳጅ ስልጠና የሚባል ነው። ሁሌ እዛ ቤት ለሚገባ ሰው የሚሰጥ አስገዳጅ ስልጠና ነው እና በተቋሙ የተቀጠረ ሁሉ ነው ብላችሁ መሰል ስልጠና ሳይወስድ ወደ ስራ አይገባም። አምባሳደር አሁንስ ተቋሙን ያስታውሱታል? ውጭ ጉዳይ አይደለም። ቀጥዬ ማነሳው እሱ ነው። አሁን እንግዲህ ይበልጥ የሚገርመው ይህ ተቋም የውጭ ጉዳይ ሚኒስቴር ወይ ደግሞ ከውጭ ጉዳይ ሚኒስቴር ጋር የተያዘ መስሪያ ቤት አይደለም። ጭራሽ ከዲፕሎማሲ ቀጠናዊ ጉዳዮች ጋር ተያይዞ የሚሰራ ተቋምም አይደለም። ይህ ተቋም የሳይንስና ቴክኖሎጂ መረጃ ማዕከል የነበረው ያኔው አቶ አብይ አህመድ የአሁኑ ዶክተር አብይ አህመድ ይመሩት የነበረው ቢሮ ማለት ነው እና ያኔ ላይ ያሰለጥኑን መጥተው እዛ መድረክ ላይ 1 ሰዓት ከ00 ከ9 ሰከንድ የሚሆን ቆይታ ነው በየመሃሉ የቀነጨብኩ የማሳያችሁ ቪዲዮ አምባሳደር እዛ ላይ ሲያቀርቡ ማለት ነው። ስለዚህ አምባሳደርን መንደርደሪያ ላይ ወሬ ያበዛው ታውቄ ነው። በጣም በሳቀድመውን የመጡት ከዛ በኋላ የሳቸው ስለሚሆን መድረኩና በተለየ መንገድም ዲፕሎማሲ መወራት አለበት ብዬ ስለማምን ነው እና ሚዲያ ሜንቶሪንግ እንላለን ብዙ ጊዜ ሞኒተሪንግ ይላል የሚዲያ ሰዎች የኮሚኒኬሽን ሰዎች መንግስት እዛ ላይ ይሰራል። ግን ችግሩ እሱ ብቻ ነው ብዬ አላምንም። ሚዲያ ሜንቶሪንግ ያስፈልጋል እዚህ ሀገር ላይ ብዬ አምናለሁ እና የዛሬ መገናኘታችን የልጆቼም እናንተም በዚህ መልኩ የመታደማችሁ ሚስጥር ይህ ነው። ሚዲያ ሞኒተሪንግ ብቻ ሳይሆን ሚዲያ ሜንቶሪንግም ስለሚያስፈልገን እንኳን ለእኛ ለጋዜጠኞች ለእያንዳንዱ ዜጋ እንዲህ ያለው ዛሬ የምናነሳው በተለይ ቀጠናዊ ዓለም አቀፋዊ ጉዳዮች የጎረቤቶቻችን ጉዳዮች የህዳሴ የአባይ የናይል ፖለቲካ ጉዳዮች እነኚህ ግዴታ ናቸው ለአንድ ዜጋ ጭምር ብዬ አስባለሁ። ልክ በምስሉ ላይ እንደማሳያችሁ በቀጥታ ከውጭ ጉዳይ ከቀጠናው ጋር በተያያዘ የማይሰራ ተቋም ላይ የሚሰጠው አይነት ስልጠና በየጊዜው አስገዳጅ ነው ስልጠና ለሁሉም ግዴታ ነው ብዬ አስባለሁ። እዚያ ጋር ደግሞ አምባሳደር እንደሚያውቁት ሚዲያው ላይ የምናየው ዜና የምናየው ርዕስ የምናየው ከቨር ከዛ ትንታኔው ሁሉ ትንሽ ያስደነግጣል በተለይ አሁን ካለንበት ወቅታዊ ጉዳይ ጋር ተያይዞ። ስለዚህ እኛ ዘጋቢ ነን ለምንል ማይኩን ብዕሩን ለጨበጥን ሰዎች እንዲህ ያለው ጉዳይ እጅግ በጣም አስፈላጊ ነው። አሁን ሚዲያ በሚል ስም ብዙ ነውሮችንም ጭምር ስለምናይ ማለት ነው።
ክቡር አምባሳደር ዛሬ ያስቸገርነዎት እንግዲህ ያኔ በስንብት ላይ የጋበዙት ሰው ማን ጋበዙት ያውቃሉ? አለቃ ይሆናሉ። አሁን አለቃ ናቸው። ያኔ እርሶ አለቃ ነበሩ። እርሶ መድረክ መነሻ ላይ እንደዛ ብለው ያነሳሉ። ስለዚህ ያኔ በመሀል እንደምናሳየው 1 ሰዓት ቆይታ ካረጋችሁ በኋላ ሲሰናበቱ ጠቅላይ ሚኒስትሩ ምን ይላሉ? ያኔ ይቀጥላል ይላሉ። ስለዚህ ያኔ ጠቅላይ ሚኒስትሩ ከ11 ዓመት በፊት ይቀጥላል ያሉትን መነሻ አድርገን ዛሬ ከ11 ዓመት በኋላ ስንገናኝ ልንጠይቆት ሳይሆን ምናልባት ያንን ቆይታ እየመዘዝን ዛሬን እንድናይበት እኛም እንደ ዘጋቢ በጥቂቱ ግንዛቤያችንን እንድናዳብርና ዛሬ የቆምንበትን ቀጠናዊ ዓለም አቀፋዊና ይሄ ከአባይ ጋር ተያይዞ ያለውን ጉዳይ በሙሉ ዲፕሎማሲውን እንድንመረምርበት እናም ስለመጡ አሁንም አምባሳደር እጅግ በጣም አድርጌ አመሰግኖታለሁ። እኔም በጣም አመሰግናለሁ። ምናልባት ስለ ሚዲያ ሞኒተሪንግ ብቻ ሳይሆን በተለይ የእርስዎ ጉዳይ ብዙ ሞኒተሪንግ እንደሚፈልግ አውቃለሁ። በእርግጥ የዲፕሎማሲ ጉዳይ፣ ቀጠናዊ ጉዳይ፣ ዓለም አቀፋዊ ጉዳይ ያኔም ጠቅላይ ሚኒስትሩ መድረክ ላይ ሲያስተዋውቁ ምንድን ነው የሚሉት? ጠገበ ልምድ ያላቸው በብዙ ሀገራት ብለው እስከ አሜሪካ ድረስ እስከ ካናዳ ድረስ የነበሩትን የስራ ድርሻ ያነሳሉ። በጣም በጊዜው መጥተው ነበር ያኔም ያሰለጠኑንና ወይ ደግሞ ግንዛቤ ያስጨበጡን። ስለዚህ ምናልባት አሁን ስነሳ እንዳልኩት ለልጆችም እንዲጠቅም ሚዲያ ሜንቶሪንግ ብያለሁ እና ከዚህ ጋር በተያያዘ እንደ መነሻ የሚያነሱት ነገር ካለ ስለ ቆይታውም ስለነካካዋቸው ጉዳዮች የሚያነሱት ነገር ካለ በእሱ እንነሳና እንዲህ አይነት ሚዲያ ሜንቶሪንግ ያልነው ለምሳሌ ከጨበጥ ነው ከምናውቀው ከሰነድ ነው በመነሳት ዛሬን ማንጸር እንዲህ ያሉ የቀጠናዊ ጉዳዮች፣ ዓለም አቀፋዊ ጉዳዮች፣ ዲፕሎማሲ ጉዳዮች ላይ ዜጎችን ከማንቃት አንጻር በተለይ ደግሞ ከኛ ሙያ አንጻር የተሰበሰቡት ጋዜጠኞች ናቸውና ከዛ አንጻር የሚሉት ነገር ካለ በእሱን እንደደር። በጣም ጥሩ። በቅድሚያ እዚህ አይነት መድረክ ላይ ስለተጋበዝኩኝ በጣም አመሰግናለሁ። ከሁሉ በላይ ደግሞ ይህን መድረክ ለየት የሚያደርገው ሜሞሪ ወደኋላ ወስዶ ወደኋላ የነበረን ነገር እያነሳን እንድናስብ ነው። ምን ያህል ማስታወስ እንደሚችል እርግጠኛ አይደለሁም፣ ግን እንግዲህ አንዳንድ ነገሮች ወደኋላ 10 ዓመት 20 ዓመትም 30 ዓመትም ተጉዘን የምናስታውሳቸው አሉ። አንዳንዶቹ ይረሳሉ። ከሞላ ጎደል ግን የ11 ዓመት በፊት የነበረውን ነገር ነበር። እንግዲህ ይሄ ትላንት የዛሬ 11 ዓመት ስናወራው የነበረው ስንነጋገር የነበረው ጉዳይ ዛሬ የት ጋ ነው ያለው፣ ምን ሆነዋል ከሚለው አንጻር በጣም ይጠቅመናል። ታሪካዊ ዳራውን በደንብ ለማወቅ በጣም ይጠቅመናል እና ወደኋላ ሄደው ይህን ሚዲያ ሜንተሪንግ እንግዲህ አንዱ ይሄ ነው ሊሆን የሚችለው እና ወደኋላ ተኪዶ በዚህ ደረጃ የነበረውን ነገር አንስተን እንድናወራ እንደዚህ አይነት ሁኔታ በመፈጠሩ ይሄ ደግሞ ትንሽ ዩኒክ መድረክ ነው። አብዛኛውን ጊዜ እናንተ በሚዲያ ሰዎች ትኩረታችሁ ካረንት በሆነ ጉዳይ ላይ ነው። ወደኋላ የነበረውን ነገር አሁን ካለው ሁኔታ ጋር የማዛመድ ነገር የተለመደ ላይሆን ይችላል፣ የለም ባይባልም ሙሉ በሙሉ በአጠቃላይ ለየት ያለ መድረክ መሆኑን ብቻ ለማንሳት እና ታንኪው ለማለት ነው። እንግዲህ ብዙ ነው የምናነሳው ማይነካ ጉዳይ። ይህን ፎቶ ያስታውሳል፣ ምናልባት ይታየታል በደንብ እርስዎና ጠቅላይ ሚኒስትሩ ናቸው እና ያኔ አቶ አብይ 11 ዓመት በፊት ግን ይህንን እናሟሙቅበትና ማይነሳ ጉዳይ የለም እዛ ላይ። ይገርመኛል። ልክ ዛሬ የሚመስል አንድ በአንድ እንሄድበታል። የገርድ ጉዳይ ገርድ ላይ እንዲህ የደረደሯቸው ጉዳዮች ከዛ በኋላ የተሟገትንበትና ዛሬ ድረስንበት ፍጻሜ አለ። አንድ በአንድ እናያቸዋለን። ስለ ጎረቤቶቻችን ደቡብ ሱዳን ሰፊ ትንታኔ ሰጥተው ነበር ያኔ። ዛሬ ደግሞ የሱዳን ጉዳይ አለ ቀጠናው ዓለም ላይ። ልጆቼም የሱዳን ጉዳይ ሲዘግቡ ጥንቃቄ ይፈልጋል ብዬ ሰሞኑ ሳውራ ነበር። አንድ በአንድ እንሄድባቸዋለን። አሁንም በጣም እንድንደዳደል ግን ያኔ ከትውውቃችሁ የጋበዙኝ እሳቸው ናቸው ብለው ያኔ የሚያወሩት። እሳቸው ደግሞ የጠገቡ ዲፕሎማት ናቸው ብለው ያኔ ያነሱትና ምናልባት እንዴት እንደጋበዙት ሊያስታውሱ ይችላሉ። ደግሞ ትውውቃችሁን የእርሶና የያኔው አቶ አብይ አህመድ የአሁኑ ዶክተር አብይ ትውውቃለን። አንድ መድረክ ላይ ተሳትፈናል። አንድ የጋራ ስልጠና መድረክም ላይ አብረን ቆይተናል። ናቃቸዋለሁ በቅርበት አፕሪሼት የማደርጋቸው በወቅቱም አሁን ለደረሱበት ነገር ህልምም የነበራቸው ፖቴንሻልም እንዳላቸው በደንብ ማስታወስ እችላለሁ እና ትውውቃችን ወደኋላ ረዘም ያለ ነው ለማለት ነው። ሲነሱ ዲፕሎማትነት እንዲሁም መድረኩን ትንሽ በመሀል ልጆች እንደማሳያቸው
ሚዲያ በጣም የሚታወቅ ሰው ነው። በሲኒየር አምባሳደር ነው። በውጭ ዲፕሎማሲ በምንከተላቸው አይዲዮሎጂዎች ላይ ጥልቅ እውቀት ካላቸው ጥቂት ኃይሎች አንዱ ነው። በአፍሪካም በአሜሪካም በካናዳ ማለት ነው በአምባሳደር የተሰራበት ጊዜ ውስጥ የነበረውን የባህር ኤክስፒሪየንስ በጭፍላጭ አድርጎ እነዚህ የሚያድጉ ልጆች ነገ ዲፕሎማት፣ ሚኒስቴር፣ አገር መሪ ለሚሆኑ እየቀላቀለ ቦዝ ፎሬን ፖሊሲ ላይ እና አይዲዮሎጂ ላይ ሰውን ሼር እንዲያደርግ ጠይቀን ፈቃዱ ሆኖ መጥቷል። ስለመጣህ እጅግ አድርገን እናመሰግናለን። በደስታ እንማራለን። የተከበሩ አቶ የፓርላማ ማለት ስለሆነ እዚህ ግን እንደ ኮሌጅ አለባበሳቸው እንደዛ ነው የሚገልጸው እና ነገሩን አትሊስት ቀለል ሊያደርጉልን ነው። አቶ አብይ ናቸው የጋበዘኝ። መተ እንደዚሁ በምን ላይ ላውራ ስለው አይ አንተ ደስ ያለን ነገር ሀሳብ ተቃየራችሁ ነው ያለ እና በዚህ መሰረት በመሰረቱ እንደ ሌክቸር መልክ የሚሰጣችሁ ነገር ሳይሆን ዝም ብሎ ኢንተራክት እንድናደርግ ለውይይት አንዳንድ መነሻ ሀሳቦችን ማንሳት ፈለጉና ሁለት ነገሮችን ነው በእኔ በኩል የመረጥኩት። እርሶ የሚታወቁት አንዱ እኔ በጣም እንዳልኩት እርሶን ስመርጥን በምክንያት ነው። ዲፕሎማሲን በጣም ከኛ ማራቅ፣ ከህልውናችን ማራቅ፣ ከህይወታችን ማራቅ። ግን ዲፕሎማሲ ለእያንዳንዳችን ሙያ ብቻ ሳይሆን ቤትም ጭምር የቀረበ ነው ብዬ አስባለሁ። ለልጆቻችን ህልውናም ጭምር የሚያያዝና ሁሉም ቢያውቀው ጥሩ የሚሆን እና እርሶን ስመርጥ አንዱም በዛ ልክ አውርደው ለሚዲያው ተባባሪ ሆነው ሳይሰለቹ የሚያቀርቡ በመሆኖት ነው እና ያኔ መድረኩን ሲጀምሩ ለማዋዛት ስለፈለግኩ ብለው አዋስተው በዲፕሎማት ቋንቋ ዲፕሎማቶች ብዙ ኒክኔሞች አሉን ብለው ነበር የሚጀምሩት እና እኔ ያኔ ያነሷቸውን እንደ ቀልድ ማላልፋቸው አሉ። ለምሳሌ ዲፕሎማቲዝ ኤማን ኤውመን እያሉ ብዙ ለምሳሌ አንዱ እንደማስታውሰው የሚስቱን ጃኬት ታክሲ ውስጥ ሳይሆን ባስ ውስጥ የሚያስወልቅ አንዱ ደግሞ ናርሲስት ነው፣ ናርሲስት ብሎ የጠቀሱት አለ። ሌላ ማስታውሰው የጎረቤቱን ጉሮሮ እንዴት እንደተቆረጠ ሳያቅ የሚቆርጥ ምናምን ብለው ብዙ ኒክኔሞች አሉን ብለው በዛ ልክ ደግሞ ዲፕሎማት ቁጥብ የመሆኑንም እንዲያነሱባቸው መንደርደሪያዎች ነበሩ። ዲፕሎማት ማለት በአጠቃላይ መሳሪያ ነው። ዲፕሎማሲ መሳሪያ ነው። እንደ ሀገር የሀገርን ብሔራዊ ጥቅም ለማስጠበቅ የምንጠቀምበት መሳሪያ ነው ትርጉሙ። ብሔራዊ ጥቅምን ማስጠበቂያ መሳሪያ ነው። ዲፕሎማት ደግሞ ይህንን መሳሪያ ስራ ላይ የሚያውል ሰው ነው። እንዳነሳኸው ባለፈውም እንግዲህ አንተ አንስታል እንደተባልኩኝ ስለ ዲፕሎማቶች ብዙ ኒክኔሞች አሉ። ብዙ በቀልድ መልክ የሚነገሩ ስለ ዲፕሎማት የሚባሉ በቀልድ ማናልፋቸው ቀልድ መስለው ብዙ ነገሮች አሉ፣ ግን እውነትነትም ያላቸው። ለምሳሌ ዲፕሎማት የስም አይልም ኖም አይልም የሚል አስተውታለ። ምክንያቱም ኔጎሽዬሽን ነው። ድርድር ላይ ደግሞ በቀላሉ እሺ የሚባልበት ነገር የለም፣ ሂደት ይወስዳል። በብሔራዊ ጥቅም ላይ በምትደራደርበት ሰዓት ብዙ ውጣ ውረዶች አሉት። ሌላው ተቀባይነት የማግኘቱን ችግር አስቸጋሪ ስለሚሆን ዲፕሎማት ለምሳሌ የስም አይልም ሜቢ ነው የሚለው ነው የሚሉት። ፕርሃፕስ ይላል ኖ አይልም። ሰላማዊ ስለሆነ ስልቱ በጉልበት ስለሆነ የማይጠቀም ስለሆነ በማግባባት ስለሆነ የሚሰራው ዲፕሎማትን በዚህ ደረጃ ነው የሚታየው። ዲፕሎማት ለምሳሌ ውሻ ሲያሳድደው ይላል ቨሪ ጉድ ጥሩ ውሻ ነህ እያለው እያሞገሰው መጨረሻ ዱላ እስኪያገኝ ይላል። ዱላ ካገኘ በኋላ ውሻ ለመምታት ማለት ነው። እስከ መጨረሻው ግን አቤት እንዴት ነው ዋት ዶግ ምናምን እያለ እያደነቀው ይሄዳል ነው። ቅድም ስለ ጎረቤት ጉሮሮ ያልከውም እሱን ነው የሚመለከተው። ምን ለማለት ነው? ስልት ነው ነው ስልቱ ጠለቅ ያለ ነው፣ ጥበብ ያለበት ነው። ዝም ብለህ ሳታሳውቅ ነው የምትሄድበት ነው። ምክንያቱም ብሔራዊ ጥቅም ውድድር ይጠይቃል። አገሮች እኩል ደረጃ ላይ አይደሉም። ዲፕሎማት ማለት ዲፕሎማሲ ግንኙነት ማለት እኩል በሆኑ ሀገሮች መካከል የሚደረግ አይደለም። እጅግ በጣም በሀብታም ሀገሮች እና ድሃ ሀገሮች መካከል የሚደረግ ወዳጅነት ነው። በሀብታና በድሃ መሀል ያለው ልዩነት ይታወቃል። አንዱ አንዱ ላይ ተጽዕኖ የሚያሳርፍበት፣ አንዱ አንዱን የሚጫንበት፣ አንዱ የአንዱን ቃል መስማት ያለበት አይነት ሁኔታ ስላለ ዝም ብሎ በቀላሉ የሚሆን ነገር ሳይሆን በውድድር
በውይይት በማግባባት የሚሰራ ነገር ነው። ይዋሻል ማለት አይደለም፣ ግን ለሀገሩ ብሔራዊ ጥቅም ዲፕሎማት ሊዋሽ ይችላል። ከዚህ አንጻር የዲፕሎማሲ ጥበብ በጣም ሶፊስቲኬትድ የሆነ ከመሆኑ ጋር ይቀልዳሉ። አንዳንድ ቀልዶች ዲፕሎማትን በተመለከተ አንዳንድ አገላለጽ ናቸው፣ በጣም የወረዱም አሉ። የወረዱትና ለምሳሌ ዲፕሎማሲ ማለት 50% አልኮል 50% ፕሮቶኮል የሚሉት አለ። ከረባት ለብሶ ነው የሚሄደው። ሪሰፕሽን ይሄዳል፣ በየጊዜው ብርጭቆ ያጋጫል። ግን ሪሰፕሽን ራሱ ትርጉም አለው። ኢንፎርሜሽን ገበያ ነው። ኢንፎርሜሽን የሚያገኝበት ነው። መረጃ የሚያገኝበት ነው። ያን መረጃ ይጠቀምበት ነው። ራሱንም የሚሸጥበት ነው። ጥቅሙንም የሚሸጥበት ነው። እነዚህ አይነት ነገሮች አሉ እና ሶፊስቲኬትድ የሆነ ሙያ ነው ለማለት ነው። ከሌላ ሙያ የበለጠ ነው ለማለት አይደለም። ሙያዎች በመሰረቱ እኩል ናቸው ብዬ አምናለሁ። ነገር ግን ይሄኛው ጥበብ ይጠይቃል፣ ትዕግስትን ይጠይቃል። በተለይ ዲፕሎማሲ ውስጥ ትንሽ ትዕግስት በጣም አስፈላጊ ነው የሚሆነው። አንዳንዴ በሀገር ጥቅም ላይ የሚጋረጡ ጥቃቶች ሊኖሩ ይችላሉ። እነዚህ ነገሮች በሚያጋጥም ጊዜ በትዕግስት ማለፍ አለብን። አንዳንድ እሺ እያለ የሚያልፍበት ሁኔታ አለ፣ ዝም የምትልበትም ጊዜ። በጣም ብዙ ኒክኔም ካላቸው ሙያተኞች መካከል አንደኛው ዲፕሎማት ነው። በጣም ብዙ ኒክኔም አላቸው። ብዙ ይቀለድባቸዋል፣ ብዙ ይነቅር ይባላሉ እና አንዳንዶቹም ብዙ ብዬ ልንገራችሁ በእንግሊዝኛ የሚባሉ ነገሮች ናቸው። The ability to tell a man to go to hell in such a way that he looks forward to it. A diplomat is a man who has the ability to tell a man to go to hell, so that man or that woman looks forward to do it. ገደል ግባው ገደል ግብ ብሏት ገደል ግባት ትዘጋጃለች፣ ይዘጋጃል ሰውየው። እናቱን ማሳመን መቻል አለበት ከሚል ነው። ሌላው ደግሞ የሚነግራቸው በቀጥታ ሳይሆን በተዘዋዋሪ መንገድ ስለሚያወራ ነው። He is a man or a woman who can say ዲፕሎማት ማለት a nastiest is the nicest way ይላል። በጣም አስቀያሚውን ነገር በጣም ናይስ አድርጎ ውሸታም ነው ለማለትም አይደለም፣ ግን በቀጥታ አይናገርም ለማለት ነው። He lets you, a good diplomat lets you do all the talking while he gets what he wants. እንድትናገሪ እንድትናገር ይፈቅዳል። ሰውየው ይናገራል። እሱ ፈልጎ አንደገር ሰውየው ቀኑ ብሎ ሊናገር ይችላል ነው ማለት። ብዙም ጊዜ ብዙም ተናግሮ ምንም የማይል ማለት ዲፕሎማት ነው ነው የሚሉት እና he's the one who can put his foot down without stepping on his friend's toe ይላል። እግሩን መቆም ይችላል፣ ግን ሰውየው እግር ላይ ጣት ላይ ሳይቆም ጣቱ ላይ ሊቆም ይችላል፣ ግን ሰውየው እንዳይሰማው ያደርጋል ማለት ነው። He is a diplomat. A good diplomat is someone who can convince his wife to show off her coat in the bus, not in the taxi. ኮቷን በአደባባይ አውልቂ ብሎ ማሳመን መቻል አለበት ይላል እና መጨረሻው ጨካኝ አባባል he is the one who cuts his neighbor's throat without his neighbor noticing him ይላል። ሰዎች ሳያውቀው በጣም ጨካኝ ነው። ሞራል አይደለም፣ ግንኙነት አይደለም። ይሆኑ ኒክኔሞች ናቸው። ዲፕሎማሲ እኮ ዲፕሎማት ስንል ለምሳሌ ፕሮፌሽናል ዲፕሎማት ዲፕሎማሲ በደንብ የገባቸው ሀገራት ዜጋ ሁሉ ዲፕሎማት ነው ይባላል። አንዱን እናነሳ የተፈለገውም እሱ ነው። ለምሳሌ ጋዜጠኛ እንዲሁም ከፍ ያለ ነው ከኦርዲናሪ ሲቲዝን ነው እና ተራው ዜጋ እንኳን ጎበዝ ዲፕሎማት የሆነበት ሀገር አለ። ዲፕሎማሲው ሲገባው በልኩ ቢሰራ። እኛ ሀገር የምናየው ነገር ተቃራኒ ስለሆነ ብዕሩን ጨበጠናል ብለንም ከዲፕሎማሲውም በተቃራኒ ዲፕሎማት ልንሆን ሲገባ ከሀገሪቱ ዲፕሎማሲ በተጻራሪ የምንቆምበት ሁኔታም አለና ያኔ እንዲሁም የገረመኝ እኔ በማስረጃም ጭምር እንደምናሳየው እርሶም እሳቸውም ደፍራችሁ ያነሳችሁት አንድ ጉዳይ ነበርና ያኔ እንዴት አንገታቸው ሳይቀላ ቀረሉ። ምክንያቱም 11 ዓመት በፊት የነበረውን ስራ ታውቁታል እና እርሶም በድፍረት ስለ ዲፕሎማሲው ካነሱ በኋላ ኤምባሲዎቻችንን በድፍረቱ ሊተቹ ነበር ተሻግረው እና ከዛ አቶ አብይ አህመድ የዛን ጊዜው ማለት ነው እንደምናየው ደፍረው አለ ወይ ዲፕሎማት ይሄ ውጭ ጉዳይ ፖሊሲያችን ራሱ ግለሰቦች ላይ የተንጠለጠለ አይደለም ወይ ብሎ ደፍረው ይጠይቁታል። እርሶ ያኔ እርሶም ደፍረው ብዙ ስራ እንደሚፈልግ
ያነሱና ዲፕሎማሲያችን ስራ ገና እንደሚፈልግና እንዲሁም ከዛ ተሻገረው ግን እርስዎ ምን አነሱ? እንዲሁም ውጭ ያሉ ኤምባሲዎቻችን አንስተው ኤምባሲዎቻችን ከዲያስፖራ ጋር ያለው ግንኙነት ራሱ አሉ የተጀመሩ ነገሮች ግን በጣም ስራ ይፈልጋል ብለው ደፍረው እየሄዱበት ነው። በዛ ጊዜ አይ ዶንት ቲንክ ሶ 11 ዓመት በፊት ሆቴል አደባባይ ላይ ቆመው ጠያቂውም የኛ ቀጣሪ የነበረው አቶ አብይ አህመድም እርስዎም በድፍረት ያነሱት ከዛም ደግሞ ሀሳቦች ሰጀስት ያደርጋችሁበት እንዲህ ቢሆን ብላችሁ የሞገታችሁበት ነውና ዝም ብዬ አልመዘዝኩት። የዲያስፖራውን ጉዳይ ጋር በደንብ ዲፕሎማት ያልሆኑ ስራችንን ስላልሰራን ይመስለኛል። ከዛ በዛ ሂደት ውስጥ ምናልባት ዲፕሎማሲውን አይደል ያኔ የግለሰቦች ነው እንደ ተቋም አለው ብለው ያጠየቁት ጉዳይ ነበርና ያንን ምናልባት ከ11 ዓመት በፊትና በኋላ ያገኘናቸውን ድሎች የዲፕሎማሲ ትግል የነበረባቸውን የና አባይ ቀጠናውን ጉዳዮች እናመጣቸዋለን። ራሱን ግን እንዳልኩት ኤምባሲዎቻችን እና ዜጎቻችን ዲፕሎማሲያችን ትላንትናና ዛሬ ብለን በእርሶ ግምገማ ያው ድምዳሜ ሳይሆን የእርሶን ሀሳብ ብንሰማ ደስ ይለናል። ወል ቤዚካሊ አሁን ያነሳው ነገር በጣም ተደጋግሞ መነገር ያለበትና ሁላችንም ግንዛቤ ልንይዝ የሚገባን ጉዳይ ነው። ዲፕሎማት ማን ነው የሚለውን ነገር በምታነሳበት ጊዜ ኮንቬንሽናል ዲፕሎማሲ የሚባለው መንግስት ለመንግስት የሚደረግ ግንኙነት ነው። እዚህ ላይ በዋናነት ይህን ሚና የሚጫወቱት የመንግስት ባለስልጣናት ናቸው። የዲፕሎማሲው ቶፑ የአገሩ መሪ ነው የሚሆነው። እንደ ተቋም ደግሞ በግንባር ቀደምትነት ፔሮል ላይ ያለው የውጭ ጉዳይ ሚኒስቴርና የውጭ ጉዳይ ሚኒስቴር የሚያዛቸው ኤምባሲዎችና ቆንስላ ጽሕፈት ቤቶች ናቸው። ይሄ ኮንቬንሽናሉ ነው። ይሄ ዲፕሎማሲ እንዲሟላ ከተፈለገ በአሁኑ ዘመን ፓብሊክ ዲፕሎማሲ መኖር አለበት። ይሄ በምንድነው መታጀብ ያለበት? በተቀሩት ተዋናያን መታጀብ አለበት። አንድ ዲፕሎማሲ የመንግስት ስራ ብቻ ሳይሆን የውጭ ጉዳይ ሚኒስቴር ስራ ብቻ ሳይሆን ሲቪክ ሶሳይቲው አሁን ቅድም ያነሳው ሚዲያ ተቋማት ትልቅ ሚና አላቸው። አገር በማስተዋወቅ ኢሜጅ በመገንባት ዲፕሎማሲ ስራ በመስራት ብሔራዊ ጥቅም ኤግዛክትሊ የሲቪክ ሶሳይቲው የአካደሚክ ተቋማት እንደውም አልፎ ተራውም ግለሰብ ዲፕሎማት ነው። የአንድ ሀገር ዜጋ የሀገሩን ታሪክ የሀገሩን ጉዳይ ውጪ እስከገለጸ ድረስ የሀገሩ ዲፕሎማት ነው። ለምሳሌ በውጭ ሀገር በአውሮፓ፣ በአሜሪካ፣ በኤዥያ፣ በመካከለኛ ምስራቅ ያሉት ኢትዮጵያ ምግብ ቤቶች፣ ሬስቶራንቶች ጭምር የኢትዮጵያን ገጽታ የሚያስታውቁ ናቸው። ምክንያቱም የኢትዮጵያን ምግብ፣ ባህላዊ አለባበስ፣ የኢትዮጵያን ባህላዊ አመጋገብ የሚገልጹ ናቸው። ዲፕሎማቶች ናቸው። የዘመኑ ዲፕሎማሲ ሊሟላ የሚችለው እነዚህ በሙሉ ሲሳተፉ ነው የሚለው ነው። ትግሉ ደግሞ አሁን ከፍተኛ ነው። ግብግቡ ይሄ በጣም አስፈላጊ ነው። ይህን ደግሞ በተጨባጭ አይተናል። በኛ ሁኔታ ለምሳሌ ህዳሴ ግድብ ሲጀመር በግድቡ ሂደት ላይ ተቃውሞ የነበራቸው ወገኖች መቃወም ኢትዮጵያውያንና ትውልደ ኢትዮጵያን በውጭ ያደረጉት አስተዋጽኦ በጣም ከፍተኛ ነው። ቦንድ ከመግዛት ጀምሮ የግድቡን ዓላማ በማስታወቅ ረገድ በርካታ ኢትዮጵያውያንና ትውልደ ኢትዮጵያን በውጭ ትልቅ አስተዋጽኦ አድርገዋል። ሁልጊዜም ሀገር ላይ ችግር በሚኖርበት ጊዜ ሀገርን በመደገፍ ረገድ ኢትዮጵያኖች ያደረጓቸው እንቅስቃሴዎች አሉ። እነዛ ዲፕሎማቶች ናቸው ነው። ኦፊሻሊ ፔሮል ላይ ያልተመዘገቡ ዲፕሎማት የሚል ስም ያልተሰጣቸው የሌላ ሀገር ኢሚኒቲ የሌላቸው ዲፕሎማቶች ናቸው ነው። ዲፕሎማሲው ሊሟላ የሚችለው በዚህ ደረጃ ነው። ይሄ ደግሞ በሂደት እየተሟላ መሄድ አለበት ነው። የዛሬ 11 እና ዛሬ ልዩነቱ ምንድን ነው የሚለው በሂደት ዓለም አቀፍ ግንኙነት ቋሚ አይደለም፣ ዳይናሚክ ነው። ትላንት የነበረው የዛሬ ዓመት የነበረው ዓለም አቀፍ ግንኙነት ይቀያየራል። የዛሬ 11 ዓመት ዓለም የነበረችበት ተጨባጭ ሁኔታና ዛሬ ዓለም ያለችበት ተጨባጭ ሁኔታ ይለያያል። ብዙ ቻሌንጆች በመሃል አይተናል። በዓለም አቀፍ ደረጃ ግጭቶችን እናያለን። ለምሳሌ በመካከለኛ ምስራቅ የዚህ በእስራኤል እና በፍልስጤም መሃል የነበረው ግጭትና አሁን ጋዛ አካባቢ ያለው ቀውስ የፈጠረውን ዓለም አቀፍ ሁኔታ እናውቃለን። ያ ከዛ ወዲህ የሆነ ነገር ነው። እሱ ደግሞ በዓለም አቀፍ ግንኙነት ላይ ተጽዕኖ አለው። በዩክሬንና በሩሲያ መካከል ጦርነቱ የተጀመረው ከዛ ወዲህ ነው። ይሄ በዓለም አቀፍ ግንኙነት ላይ የራሱ ተጽዕኖ አለው። ይሄ ብቻም አይደለም። የተፈጥሮ ችግሮች ለምሳሌ ቫይረስ ኮቪድ እሱ የፈጠረውን በዓለም አቀፍ ግንኙነት ላይ የፈጠረውን ተጽዕኖ እናውቃለን። እሱም ተጽዕኖ ይፈጥራል። የሀገሮችም ጥቅም በዛው ልክ እየተቀያየሩ ነው የሚሄዱት። የሀገሮች ያስተላለፍን በዛው ደረጃ እየተቀያየሩ ነው የሚሄዱት እና ከዚህ አንጻር የዛሬ 11 የነበረው ዲፕሎማሲ አይደለም ዛሬ ያለው። ሳምሃው
አካሄዱን እየቀየረ ይሄዳል ነው። በጥንቃቄ ነው መታየት ያለበት። ኢንፋክት ተሳትፎም እየሰፋ ነው መሄድ አለበት። በእኛ ተጨባጭ ሁኔታ ከሪፎርሙ ጋር የተቀያየሩ ነገሮች አሉ። እሱ ደግሞ ቀየራቸው ነገሮች አሉ። ብዙ ነገርም አይተናል። በተቻለ መጠን ይሄ ዓለም ባይፖላር መሆኑ የቀረበትና መልቲፖላር ሲስተም እየተፈጠረ የሄደበት ሁኔታ ነው ያለው። ከህዳሴ ግድብ ጥቅም አንጻር ደግሞ የኛ ዲፕሎማሲ እየተቀየረ የመጣበት ሁኔታ ነው ያለው። መካከለኛ ምስራቅ ከነበረው ግጭት አንጻር ቅድም ባልነው ለምሳሌ ከኢቦላ ጋር ከሌሎችም ተፈጥሮ ችግሮች ጋር እነ ጎርፍ እንደዚህ መሬት መንቀጥቀጥ ፍለድ የነበረበት ሁኔታ ነው የነበረው እና እነዚህ ነገሮችን ሁሉ ከግምት ያስገባ ሪፎርሙንም መንፈስ ሰማው ከግምት ያስገባ አብዛኛውን ዜጋ ያሳተፈ አይነት ዲፕሎማሲ ነው ሲካሄድ የቆየውና ለውጦች አሉ ለማለት ነው። ጊዜ ቦልድም እየሆን መተናል አይደል? አሁን ትንሽ እሱ አይናፋር ነበር ኢትዮጵያ ዲፕሎማሲ ይባላል። ከቅርብ ጊዜ ወዲህ በአምባሳደርነት ደረጃ የተመደቡት ሰዎች ኦልሞስት ከ90-80% በላይ ፕሮፌሽናል ናቸው። ያ ለውጥ ነው የሚያመጣው ኢምፓክት አለው። እና እርሱ አሁን እንግዲህ ስለ ዲፕሎማሲ ሲያነሱ አይደል ሀገራት ይለዋወጣሉ። እኛ ከየሀገራቱ የነበረን ግንኙነት እንኳን ከ11 ዓመት በፊት ከ1 እና ከ2 ዓመት በፊት እና ዛሬ ይለያያል። እና ከቀደመው ወጋችን ከቀደመው ማሳያችን እጅግ ስለቀደሙ ሴራዎች እጅግ ስለቀደሙ ግብግቦች እና እነኛ ልክ የዛሬ መነጽር ሆኖ የሚመጡባቸውን ጉዳዮች እናንሳ። አንዱ እንግዲህ ሁሌ ቀድሞ የሚነሳው እርሶም ያኔ በስፋት መድረኩ ላይ ጥያቄ እስክናነሳ ድረስ የሄዱበት ጉዳይ ነው የገርድ የታላቁ ህዳሴ ግድባችን ማለት ነው። እና የህዳሴ ግብግብን ምን እለዋለሁ የግብፅና አጋሮቿን ሴራ ያኔ በኦርደር ነው የምናስቀምጠው በማሳያ እንደምናሳያቸው ጭምርና የናይል ፖለቲክስን በደንብ ነው የሄዱበት የሲኤፍኤውን ይሄ ኮኦፕሬቲቭ አግሪመንታችንን ማለት ነው። እና ሲኤፍኤው ላይ ሄደው ነበረ በብዛት አጋሮቻቸው ስምምነቶቻቸው ልክ ስንሰማው ዛሬ የተፈጠሩ ይመስሉ ተረኮች አሉ። ለምሳሌ ይቅርባችሁ ህዳሴ ግድብ ከማለት ጀምሮ ትናንሽ ግድቦችን ስሩ ማስተዳደር አትችሉም፣ ከዛ 1929ን የቅኝ ግዛት ውልን ተቀበሉ የሚለውን በሙሉ ልክ ዛሬ የሚያወሩ ይመስል ከ11 ዓመት በፊት ያነሷቸው የነበሩ ጉዳዮች ናቸው። እና ግን ያን የዘነዘሩት ፈተና ማዕት ይገርማል። ህዳሴ ላይ ተደቅኖ የነበረው እንዳንሰራ ዓለም ያደርግ የነበረው አሁን አሳለፎች ቢቀየሩም እንዳልኩት ግብፅን ከነ እስራኤል ጋር እያይዘው የተነተኑት ጉዳይ አለ። አሜሪካ ኢንተረስትና የእስራኤል ኢንተረስት ጋር አያይዘው ከዛ በየጊዜው የሚቀያየሩ ኢንተረስቶች አሉና ከዛ ፈተና ሁሉ በኋላ እንግዲህ በለውጡ ጊዜ ይሄ ግብግብ መልኩን እየቀየረ ልንጨርስ ስንል እየበረታ ቢመጣም የገርድን ጉዳይ እያንዳንዱን አሁንም እንሄድበታለን። ግን እርስዎ ያኔ ፈተናውን አንስተው በዛ ሁሉ ግብግቡ ሲነግሩን ያኔ የሚያልቅም አይመስልም ነበርና እርስዎ ዛሬ ቆመው በጋራ ሆነን በለውጡ ጊዜ አግብግብ ጠንክሮ በስጋት የተከበበው ግድብ አልቆ ማየቶ ዛሬ የፈጠሩበትን ስሜት ማወቅ ፈልጋለሁ። ብዙ ስላሉ ያኔ ስለ ግብግብ ስለምንጋብዛቸው መሀል ላይ ያኔ የነበረውን ጫና ሲያነሱ ያስደነግጥ ነበርና ዛሬን ይመስል ነበር ግብግቡ በሙሉ አልቆ ሲያዩት ምን ተሰማሁት? ግን እሱን መጠየቅ በጣም ተገቢ ስለሆነ ነው። ይህ መቼም እጅግ በጣም ትልቅ ስሜት ነው የሚፈጥረው። ህዳሴ ግድብ ገና መሰረቱ ሲጣል ጀምሮ ቅድም ባነሳቸው ሀገሮች በኩል የነበረውን ተቃርኖ በሚመለከት በጣም በርካታ አሳሳቢ ነገሮች ነበሩ። እነሱ ላይ የወጣው በየጊዜው መግለጫ ይሰጥ ስለነበር ኢምፓክት በወቅቱ የነበረውን ቻሌንጅ አፕሪሼት ከማድረግ አንጻር የነበረውን ነገር ሳስበው አንዳንዶቹ ደግሞ ምንሻገራቸው የማይመስሉ ነገሮች ስለነበሩ ሪሊያውን በጣም በኋላም ቃል አቀባይ ሆኖ ስለቀጠሉ ያው አምባሳደር እንደምታውቁት ቃል አቀባይም ነበሩ። ኤግዛክትሊ በየ2 ሳምንቱ የህዳሴ አብዛኛውን ጊዜ እንደ ቃል አቀባይ 3 ጊዜ ሆኜ ነው የሰራው። ሲጀመር የቃል አቀባይ መጀመሪያዎች ጉዳይም የተጀመረው በነ ጊዜ ነው። በፊት ማለት ነው። ይሄ 10 ምናምን በፊት ማለት ነው ማለት ነው አልነበረም። ከዛ በፊት ቃል አቀባይ የሚባል ውጭ ጉዳይ እንደ ተቋም አልነበረም። እኔ መጀመሪያ ጀመርኩት። እሱን የተወሰኑ ጊዜ በአምባሳደር ደረጃ ከሰራ በኋላ ነው ወደ ውጭ ኤምባሲዎች የሄድኩት ማለት ነው። ከዛም ከኤምባሲዎች 2 ጊዜ ዚምባብዌ እና ስዊድን ከቆየ በኋላ ተመልሼ እንደገና ቃል አቀባይ ሆኜ ቀጠልኩ። ስለዚህ እንደ ቃል አቀባይ ሆኖ ነው ያኔ ለእኛም ስልጠና የሰጡት። ያኔ እንደ ቃል አቀባይ በየ2 ሳምንቱ መግለጫ የመስጠት ነበር። አብዛኛው ከሚነሱ ጥያቄዎች መካከል 50% በላይ የህዳሴ ግድብ ሂደቶችን ነበር እናነሳ የነበረው። ፈተናው በጣም ከባድ ነበር። ግብጾች አስቀድሞ የነበረውን ነገር ኦልሬዲ ጉልበት ሰጥተውት በተባበሩት መንግስታት ድርጅት በተለያዩ ጊዜያት እየሄዱ
ጸጥታ ጥበቃ ምክር ቤት ድረስ ኢትዮጵያን ይከሱ እንደነበር፣ አረብ ሊግም ላይ እንደዚሁ በየጊዜው ኢትዮጵያ ላይ የማይሆን መግለጫዎች ሲሰጡ እንደነበር፣ እንደዛም ሆኖ ግን በወቅቱ እንግዲህ አንድ በጣም ደስ የሚለው ነገር በኢትዮጵያ በኩል የነበረው ጽናት ነበር፣ የአቋም ጽናት። ግድቡ አይጎዳችሁ፣ ግብፅንም ሱዳንንም አይጎዳም። እንደማይጎዳችሁ ለማረጋገጥ ደግሞ እስቲ በጋራ እናጥና ብለን IPE የሚባል ኢንተርናሽናል ፓናል ኦፍ ኤክስፐርትስ ከግብፅ ከኛ ከሱዳን እና ከኒውትራል ወገን የተውጣጣ ሁሉ አቋቁመን ያስጠናንበት ሁኔታ ነበር። CFA ኮኦፐሬቲቭ ፍሬምወርክ አግሪመንት ጉዳይ ላይም እንደዚሁ በየጊዜው እናነሳ ነበር። ትሪፓርታይት የሚባሉ ሶስትዮሽ ግብፅ፣ ሱዳን፣ ኢትዮጵያ ሁልጊዜም አንዴ ካርቱም፣ አንዴ ካይሮ፣ አንዴ እዚሁ፣ አንድ ሌላ ሀገር እየሆን በርካታ ውይይቶች ይደረጉ ነበር። በጣም ደስ የሚለው ነገር ሆነ ወደኋላ ሄዳ አፕሪሼት የምታደርገው ኮንሲስተንሲ በዲፕሎማሲ ዓለም የሚያዋጣበት ሁኔታም አለ። በዚህ ደረጃ ኢትዮጵያ ኮንሲስተንት ነበር። በተለይ በገርድ ላይ ኢትዮጵያ አንድም ጊዜ በገርድ ላይ ነበረን አንድ አይነት ነው። ይሄ ግድብ አይጎዳችሁም፣ ይጠቅማቸዋል። ሱዳን በየጊዜው በጎርፍ ይጠቃለው እያመጡ አሁንም እንደምናየው ያን ጎርፍ ይቀንስላቸዋል። ምክንያቱም ውሃው እዚህ ሬጉሌት ይደረጋል። ግብጾችን እንደውም ግድቡ ካለቀ በኋላ ሄልዚ የሆነ የሃይድሮ መብራት ታገኛላችሁ በሪዝናብል ፕራይስ እያልን ነበር ስንገልጽላቸው የነበረው እና ያ ኮንሲስተንሲ ቀጠለ። እንደዛው እያለ አሁንም አለቀ። ኢትዮጵያ ይህንን በመጨረሷ በሆነ ትልቅ ነገር ነው። እስቲል ከጨረሰችን በኋላ ምን አባታችሁ ምን አገባችሁ፣ ይኸው ጨርሰናል፣ ዝም ብለን አይደለም ትክክለኛ መሆናችን የሚያሳየው። እነሱም ቀጥለዋል። አሁንም በዛው ህዳሴ ግድቡ በተመረቀ ማግስት የአረብ ሊግ ሰብስበው ይህንን ሲኮንኑ ነበር። በቀደምም አውሮፓ ህብረትም ጋር እንደዚሁ የማይሆን ነገር መግለጫ ሲያጡ ነበር። ከአውሮፓ ህብረትም ጋር በጋራ ያወጡት መግለጫ ለእነሱ የሚያዳላ ተገቢ ያልነበረ ነው። መግለጫ ኦልሬዲ ወጥቶበታል በውጭ ጉዳይ ሚኒስትር በኩልና በአጠቃላይ ምንድን ነው ለማለት የፈለግኩት ኢትዮጵያ በኩል ትዕግስቱ የሚያሳየንበት ዲፕሎማሲ ብስለት የታየበት ማግናኒሚቲ ይሉታል ፈረንጆቹ የበላይነትን ኢትዮጵያ ያሳየችበት በእርግጥም ደግሞ ኦን ግራውንድም ቀንቷት የህዳሴ ግድቡን የፈጸመችበት ሁኔታ ስለሆነ በእውነቱ እጅግ በጣም የሚደነቅ ነው፣ አቋም ነው። በሌሎችም ጉዳዮች ላይ ለምሳሌ አሁን የጀመርናቸው ብሔራዊ ጉዳዮች አሉ፣ ላይክ የባህር በር አለ እና በዚህም ላይ ተመሳሳይ ኤክስፒሪየንስ ጥሩ ኤክስፒሪየንስ ስላለን ይህን ኤክስፒሪየንስ መጠቀም የምንችልበት እድሉ እንዳለ ነው የሚታየው። ሌላ ወጥ አቋም እናሳይበት እሱ ይመስለኛል። ኤግዛክትሊ። እንግዲህ በየመሃሉ እንደምናየው ያነሱት ጉዳይ ቃል በቃል ከዚህ በላይ የሚሄዱበት ነው። አምባሳደር ከ11 ዓመት በፊትም ማለት ነው እኛ ጋር ብቻ አለ በምለው ማሳያም እና ግድቡን አሰች መቀበል ሳይሆን ሞለስ የግድቡ ነገር ፈታ ኮምፕሊ ነው። እነሱ ግድብ የሚባለው ነገር ሰዎቹ መስራቱን አናቆሙም፣ ግን የሚፈልጉትን አይነት ግድብ እንዳያገኙ ማድረግ እንችላለን የሚል እምነት ያላቸው ይመስለኛል። ይችላል ማለት ይቀርመላዝ ሶማሊያስ ምክንያቱም በዚህ በሁለተኛ ዙር ፒስፉሊ ካምል የጀመሯት ነገር አቧራ ለማስነሳት የሚያስችሉ ብዙ ነገሮች አሉ። ጥናት ይካሄዳል በግድቡ ሁለቱ ጉዳዮች ላይ። ለጥናቱ ኢንተርናሽናል ኮንሰልታንት ይቀጠራል። በእኛ በእነሱ በግብፅ በሱዳን በኩል አራት ሰዎች ተመርጠው ኢንተርናሽናል ናሽናል ኮሚቴ ተብለው ይህንን ኢንተርናሽናል ኮንሰልታንት ለመምረጥ ስራ እየሰሩ ነው ያሉት። ዘመን ተለውጧል። አሁን ናዲና ከ11 ዓመት በኋላ ስንገናኝ ብዙ ለውጥ ሀገራት ይለወጣሉ፣ ዲፕሎማሲ ራሱ ይለዋወጣል። ህዳሴ ለምሳሌ ከዛ ግብግብ አልፎ ዛሬ ተሞልቷል እና በዚህ ውስጥ ማንሳት የምፈልገው ጨርሰንም የማትለወጠዋን ግብፅ ሳይ የማይለወጠው የውጭ ጉዳይ ፖሊሲዋና የማይለወጡ የውጭ ጉዳይ ሚኒስትሮቿ የሚል አንድ ርዕስ አለኝ ማስታወሻ ላይ እና የማትለወጠውን ግብፅ ደግሞ ማሳየው ከምን ጋር ነው? ከተቀየረችው ኢትዮጵያ ለምሳሌ ከተለወጠችው ኢትዮጵያ ጋር ነው እና ያን የ11 ዓመታት ቀድሞ ቃል በቃል የሚያነሱትን ግብፅ ዛሬም እንግዲህ ከ11 ዓመት በፊትም ታደርግ የነበረውን ያኔም ያለችበትን ወይ ደግሞ ያኔም ያልሄደችበት ሀገር እንዳልነበረ ይዘረዝራሉ። እርሶ በግልጽ ግድቡን ለማደናቀፍ የምትሸርባቸውን ሴራዎች አንድ ነው የገረመኝ ምንድን ነው እንግዲህ ህዳሴ ተጀምሮ ነው እርሶ ያንን ለእኛ ስልጠና የሚሰጡት 11 ዓመት በፊትና ሳሊኒ ጋር ሄደው ለማስቆም ያደረጉትን ሴራ ያነሳሉ። ወደኋላ ደግሞ ካስታወሳችሁ 17 ዓመት በፊት ብንሄድ ከሱ በፊት ደግሞ
ጣና በለስን ለማስቆም እንዲሁ የውጭ ጉዳይ ሚኒስትር ወደ ጣሊያን ሳሊኒ ጋር ሄዱበትን ጊዜ እናያለን እና በዚህ ውስጥ የማይለወጠውን የግብፅ የውጭ ጉዳይ ፖሊሲና የማይለወጡ የውጭ ጉዳይ ሚኒስትሮቻቸው ዛሬም እና አብዱላቲ ሲከሱ የምንሰማውን በየዘመናቱ የነበሩ የውጭ ጉዳይ ሚኒስትሮች የሚያደርጉት ነው። ቅድም እንዳነሱት እነ ሲኤፍኤውን ጨምሮ ከዚህ ሁሉ የሚያዝ ነውና በሚለወጥ ዲፕሎማሲ ውስጥ በሚለወጥ ሀገር ውስጥ በተለይ ደግሞ ግብፅ ከኛ ጋር ካላት የህልውና ጥቅም አንጻር በኋላ አንድ በማሳያ እናነሳዋለን ጭምር ከአንድ ግብፃዊ ጋር የነበሩትን ገጠመኝ አንስተው ያነሱትን ግን የማትለወጠው ግብፅ እና ከተለወጠች ኢትዮጵያ ጋር አንጽረን ከጨረስነውና ሌላ ጉዞ ከጀመረች ኢትዮጵያ ጋር አሁንም ያንን ሴራ ከምትከተለው ግብፅና ግብፅ ከኛ ጋር ያላት የህልውና ትስስር የውሃ ጉዳይ ነው። ውሃ ውዱ የዓለማችን ሀብት ነው። በሌላ መንገድ በኋላ ይገልጹት አላነሳዋለሁ። ውሃ ከኛ ጋር የምትጋራ ትመስላለች ወይ? እንዴት ነው የሚገለጸው? የማይለወጡ የውጭ ጉዳይ ፖሊሲዋና የማይለወጡ የውጭ ጉዳይ ሚኒስትሮቻቸው ላለው ነው። እርስዎ በእኔ ቋንቋ ላይ ያወሩት ይችላሉ፣ ግን ይሄ ነገር አያስደነግጥም ወይ? ሀገር እንዴት በዚህ ደረጃ ቆሞ ይቀራል? የህልውና ጉዳይ ነው ከኛ ጋር ያላቸው። አይችሉም። እንዲሁ ደወር ሴናሪዮ ብንሄድ እንደ ዜጋም እንደ ጋዜጠኛም ብናነሳው ግብፅ ብዙ ልታጣ የምትችለው እኛም በአግባቡ ባለመያዘው ነው። ይሄ ዝም ብሎ የሚጠነቀል አያስደነግጥም? ይሄ የማይለወጠው የግብፅ የውጭ ጉዳይ ፖሊሲ በተለይ ከኢትዮጵያ ጋር እሱ ነው አንፎርቹኔት። በጣም የሚያሳዝነው ነገር እሱ ነው። ምንድን ነው መነሻው ብለህ ካልከው ስነ ልቦናዊ ነው ወይ የእውቀት ማነስ ነው ወይ ምንድን ነው ችግሩ? እውነትም እንደው የሚሉት አይነት የጥቅም ስጋት ነው ወይ የሚለው ቀላቅለህ ስታየው በእውነት በጣም አስቸጋሪ እንትን ነው። ውሸትም አለ፣ በቀይ ባህር ላይም እኮ ውሸትም አለ። ለምሳሌ በርካታ ውሸቶች ሲፈበረኩ ነበር በዚህ በአባይ ውሃው እነሱ ናይል በሚሉት ላይ። አንዱ አለግባብ ህገወጥ ነገርም አለ። ለምሳሌ ከህግ አንጻር ስታየው የሁለቱ የቅኝ አገዛዝ ስምምነቶች 50% ለግብፅ ሰጥቶ ለሱዳን የተቀረው ሰጥቶ 1959 አዎ ህጋዊ አይደለም። ኢትዮጵያን አይመለከትም። ምክንያቱም ኢትዮጵያ እዚህ ውስጥ የለችም፣ አልፈረመችም፣ የለችበትም ማለት ነው። ነገር ግን ይህንን የፈረሙላቸውም እኮ ውሃው የማይጋሩት እነ እንግሊዝ ናቸው። እንግሊዞች ቅኝ ገዢዎች ስለነበር የቅኝ ገዥ ውል ነው። በቅኝ ግዛት ውል ኢትዮጵያን ማስገደድም ራሱ አግባብነት የሌለው ኢሞራላዊ ነው። ቅኝ አገዛዝን ባወገዘ ዓለም ውስጥ ይህም ራሱ አስኮናኝ ነው። ሁለተኛ ውሸቶች አሉ። ለምሳሌ የአውሮፓ ሀገሮችን በተለይ ሰብኮ የነበረው ሲዋሹ የነበረው ግብፅ ከ100 ሚሊዮን ህዝብ በላይ ያላት ይሄ ውሃ ብቻ ነው። ለምሳሌ የምድር አንደርግራውንድ ወተር አላቸው፣ የተረጋግጧል። እንደሌላቸው ነው ግን ሁለተኛ የባህሩ ውሃም አለ፣ ቀይ ባህርም አለ፣ ሜዲተራኒያን አጥርተው መጠቀም ይችላሉ። ምንም እንደሌላቸው ምንድነው አውሮፓ ሀገሮችን የሚሏቸው? ይህ 100 ሚሊዮን ህዝብ በላይ የሆነው ህዝብ ይጠማል፣ ይህም ብቻ ነው ያለው። እናንተ ጋር ተሻግሮ ኢንቬድ ያደርጋቸዋል፣ መሬታችሁን ይይዛል፣ እናንተን ያጥለቀልቃል እያሉ ያዋሿቸዋል። ፈረንጆቹ እንደዚህ እኔ ካይሮ አምባሳደር ሆኜ ስለሰራሁ እዛም ይሄን ሲነግሩን ነበር። እነዚህ ሰዎች እኮ ከተራቡ እኛንም ኢንቬድ ያደርጉናል ብሎ ያለኝ ሰው አለ፣ የአንዱ የምዕራብ ሀገር ዲፕሎማት ማለት ነው። ይሄም አለ። ቀደም ሲል ደግሞ ውሸቶች ነበሩ። ለምሳሌ ድሮ ግብፅ ናይል ናት፣ ናይል ግብፅ ናት። ይሄ ውሃ ግፋብል ከዚህ ሱዳንና ግብፅ ወሰን ላይ ነው የሚፈልቀው፣ 90% ከኢትዮጵያ ይፈልቃል የሚለውን ነገር ሲደብቁ ቆዩ። ተገደው ግን የኛ ህዳሴ ግድብ ስንጀምር ጀመሩ። ከዛም በኋላ በአጠቃላይ በኢትዮጵያ በኩል ኮንሲስተንት የሆነውን አቋም ያለመስማት፣ ያለመቀበል፣ የመካድ ነገር ነው የነበረው እና በርካታ ተንኮሎችንም ይሰራሉ። የኢትዮጵያን ውስጥ ክፍተቶች ለማስፋት ለመጠቀም በታሪክ የተመዘገቡ በርካታ ውስጥ ጣልቃ ገብነቶችም አለ፣ ምናቃቸው ያውቁታል። እንግዲህ ወደ በኋላ የሚችን ነገር በፍጹም ሊያቆሙ አልቻሉም። ይሄ እንዳልከው ኮንሲስተንት የሆነ አፍራሽ አቋም ለእነሱም የማይጠቅም ይጠቀሙ የነበረው ይልቁንስ ከኛ ጋር ቢተባበሩ ነው። ይጠቀሙ የነበረው አብረን ብንሰራ ነው። እኛ የተፋሰሱ ሀገሮች በሙሉ አብረን እንጠቀም የሚል በሲፌ ውስጥ ያለውን ፍሬምወርክ፣ በሲፌ ውስጥ ያለውን መንፈስ ስራ ላይ መዋል እንፈልጋለን።
አብዛኞቹ ደግሞ ፈርመውታል። ተግባራዊ የሚያደርገው 6 የሚሆኑ ሀገሮች ፈርመዋል። የቀሩት እነሱና ሱዳን ብቻ ናቸው። ሱዳን እንግዲህ ራሱ ችግር ውስጥ ነው ያለው። አሁን ባለው ሁኔታ ኮንሲስተንት የሆነ እንትን ሊኖረው አይችልም ይሆናል። እነሱ ግን መፈረም ሲችሉ መጠቀም አብረን ስንችል ናይል የትብብር ምንጭ መሆን ሲችል ናይል የግጭት ምንጭ፣ የጥርጣሬ ምንጭ፣ የሽብር ምንጭ እንዲሆን እያደረጉ ያለበት ሁኔታ እውነትም እንደው ፈርዶባቸው ነው እንጂ የሚጠቅማቸው እንዳልሆነ በደንብ እየታየ ነው ያለው። ውሃን የሚያክል ውድ ነገር ምንጋራ አንመስልም። በዚከሊ ይህንን እየተጋራ ነው ያለ ነው። የውሃ ደግሞ 90% የሚመጣው ከኢትዮጵያ ነው። ኢትዮጵያ ይህን የመጠቀም ደግሞ ናቹራል መብት አላት፣ ህጋዊ ነው፣ የተፈጥሮ መብትም አላት። ምክንያቱም ከጓዳዋ ነው የሚወጣው እና ይቺን ነገር ከግምት ያለመስገባትና ይቺን ነገር ዝም ብሎ የማለፍ በላውሳስ አንዳንድ የማይሆን ነገር የመስበክ ነገር ውስጥ ነው ያሉት። እንግዲህ ይቺ የህልም ዓለም ውስጥ የሚኖሩ ነው ይመስለኝ። ይሄ የግብፅ የውሃ ፖለቲካ የተኛ ነገር አይደለም። ያንቀላፋ ሊሆን ይችላል፣ ግን ሊተኛ የሚችል አይደለም። ሰዎቹም ጉልበታቸውን እንደ እግር ኳስ እያጠራቀሙ እረፍት እየወሰዱ ወደ ጨዋታ የሚመለሱበት ሁኔታ ነው ያለው። ያኔም ቃል በቃ ይላሉ። እንዲሁም ካይሮ ለሆነ ጉባኤ ሄደው ይመስለኛል እና ከአንድ ግብፃዊ ጋር እያወሩ አስገራሚ ወግ ነበሩት እና ቁጭ ብለው ይመስለኛል ናይልን እያዩ ወንዙን እና ይሄ ከየት ነው የሚመጣው ምናምን ወንዙ ብለው ሲጠይቁት የመለሰሎት መልስ አለ እና እርሶም በኋላ እንዲሁም ትንሽ ቆጣ ብለው ከ47 በላይ የእናንተ ኃይል ከኛ ነው የመነጨው ሲሉት አይ ከየት ነው ሲሉት ከአስዋን ብሎ አዎ ፕሮፌሰር ነው የገረመኝ ነገር ያስታወሱት። ይሄ ዲፕሎማት ሁኜ ነው። ግብጾች ጥሩ የዲፕሎማቲክ ኢንስቲትዩት አላቸው። ለአፍሪካ ሀገሮች ነፃ ስልጠና እድል ይሰጣሉ። ለእኛም ሰጥተውን በአጋጣሚ ከውጭ ጉዳይ ሄድኩኝ እና ውሃው ላይ ሆነን ነው። ውሃው አክቹዋሊ ካይሮ ለሁለት ይከፍላል። ባህር ነው የሚመስለው። መቼም እንደ ኢትዮጵያዊ ይሄ ውሃ 90% ከአገሩ እንደሚፈልቅ ሰው ዜጋ በጣም ነው የምታስበው። እዛ ምክንያቱም በጣም ያምራል። እኔ ከሰውዬው ለመግባባት ነው። ይሄ ውሃ እኮ የሚመጣው ከሀገራችን ነው። እናንተ እኮ ከአንድ ውሃ ነው የምንጠጣው። በደማችን ውስጥ ያለው አንድ አይነት ውሃ ነው አልኩት። በፍጹም አለ። ምን ውሃ? ይሄ ውሃ አልኩት። ይሄ ውሃ እኮ 90% ከኔ ሀገር ነው የሚመጣው ስለው what do you mean? ገረመው። by the way ጀኑን ነው እንደተረዳው ነው እንጂ ውሸቱን አይደለም። ሲቪክ አይደለም ይሏቸዋል። በቃ ኦልሬዲ አይሆንም አለኝ። ቶቶ ምናምን አለኝ። አይ እንግዲህ ካልገባተው አልኩትና በልቤ እንግዳው ስለሆንኩ እዛው እሱ ነው እንግዲህ እኛን ሲያስተናግድ የነበረው። በውሃው ላይ ያላቸው እንትን የተዛባ አመለካከትም ነው፣ የተዛባ ትርክት ነው ያለው። ድርቅናም የለበትም፣ የድርቅና ትርክትም አለ። በደንብ የሰሩበት አለ። ቅድም እንዳልከው እኮ ምናቸውም አይቀየርም። ይሄን በተመለከተ መቀየርም አይፈልጉም፣ ስሜትም አያሳዩ። እሱ እንደማይጠቅማቸው ከዛ በዚህ ደግሞ የተለወጠችው ኢትዮጵያ እያየ ነው። ለምሳሌ ህዳሴን ጀምራ የጨረሰችው ቀይ ባህርን አሁን ወይ ደግሞ የባህር አክሰስ ለማግኘት የሰራች ያለችው ኢትዮጵያ አባይ ላይ የሚከተሉት ነው ቀይ ባህር ላይ የሚከተሉት። ኢትዮጵያ ደግሞ እየሄደች ያለችው ተመሳሳይ መንገድ ነው። ያንን መንገድ ጨርሳለች፣ ወደ ሌላው ትሄዳለች። ይህን ነው ዳይናሚክ አይደለም እንትናቸው፣ ፖለቲካቸው እዛ ጋር የቆመች ናት። ጉዳያቸው አባይ ብቻ አለመሆኑም ቀይ ባህር ማሳያ እንትኑም አለ፣ ትዕቢትም አለ፣ ትንሽቺ ትምክህትም አለች። ጥቁር ህዝብ አፍሪካ ምናምን የሚሉት ነገር አላቸው። የውሸት አፍሪካ ህብረትም አባል ቢሆኑ እዛም ይላሉ እንጂ አንዳንዴ አረብ ሆነው አፍሪካ ወደታች አይነት ነገርም አለች። ማይሆን ነገር ውስጥ ነው ያሉት ማለት እንደ ሚዲያ ብዙ ሆን ብዬ ነው ይህንን ጨዋታ ፕላስ በየመሃሉ አሁን አምባሳደር የሚያነሱትን 11 ዓመት ደግመውታል። በየመሃሉ እንደምናሳያችሁ እንደምንጋብዘው እና እንደዛ ከሆነ ሳሊን የሚባለው ሰው ይሄ የሚሰራው እናንተ ካምፓኒ ነው እሱን አስቆሙልን አሏቸው። ነው ሳሊን ፕራይቬት ካምፓኒ ነው በእኛ የታዘዝ በእኛ ሀገር ብሎ ነው የሚያሏቸው። እንግሊዞች አሜሪካኖቹም ያው የተለመደ ነው ልከደላቸውም አይሏቸው። በሰላም መንገድ ፍቱ ተነጋገሩ። ያዝሽን ፈረንጅ እንደዛ ነው በሰላም መንገድ ፍቱ፣ በቀላሉ ፍቱት። የተለመደች እንትናለች ጊዜ ስታንዳርድ የሆነች መልስ እና በዚህ ነው እንጂ ያላደረጉት ነገር የለም። ኢንፋክት ከአንዳንድ ሶርሶች የሚባለው ወደ ብዙ ወታደራዊ ጠበብቶቻቸው አስመራ ብዙ ተበላልሷል። አሁን ይባላል
ለጎረቤቶቻችን ይሄ አዋጭ ነው ወይ የማትለወጠዋ ግብጽ ብዬ ነው እንግዲህ እርሶ ባይሉም እኔ እንደዛ ብዬ መደመድመው እና የግብፃዊውንም ወግ እዚህ ጋር አነሳ ነው እና የጎረቤቶቻችንን ጉዳይ ያኔ እርሶ ቃል በቃል አነሱታል። አሁንም ምናልባት አሁን ግብጽ ከጅቡቲ ጋር የጀመረችውን ጉዳይ አብረው ሊያነሱልን ይችላሉ። ማለት ጀመረች የሚባለው ምን አዲስ ነገር ነው? ያኔም ጠቅሰውታል። አሁንስ ምን እንደው ሴናሪዮ ሊሆን የሚችለው ልክ አሁን የግብፅን ባየነው መንገድ አይደለም ወይ የጅቡቲን ህልውና የምናየው? የኤርትራስ አያያዝ እንዲሁ የሚያዋጣ ነው ወይ? አዲስስ ነው ወይ እሱስ ራሱ? አሁን ጥሩ ነጥብ የተነሳውና ማወቅ ያለብን አይ ቲንክ በዓለም አቀፍ ግንኙነት ውስጥ አንድ አባባል አለ። ቋሚ ጥቅም እንጂ ቋሚ ወዳጅ የለም፣ ቋሚ ጥቅም እንጂ ቋሚ ጠላትም የለም ይላል። ዓለም አቀፍ ግንኙነትን በዚህ ደረጃ ነው ማየት ያለብን። ይህን ደግሞ በደንብ እያየን ነው። በሁለተኛው ዓለም ጦርነት እርስ በርስ ደም የተጋቡት የአውሮፓ ሀገሮች ዛሬ በአንድ ሳንቲም የሚነግዱ አሉ። ለምሳሌ ጀርመንና እንግሊዝ ማየት እንችላለን። ለሁለት ተሰልፈው ነበር። ግማሹ ከዚህ ግማሹ ከዛ ወገን ሆነ። ጀርመን ራሷ ለሁለት ተከፍላ ነበር። ጃፓንና አሜሪካኖች እኮ ሂሮሺማና ናጋሳኪ የሚባል ቦታ ላይ ቦምብ ወርውረው ከፍተኛ እልቂት የተደረገበት ነው። በዛን ዘመን ሉክ በሁለቱ መሀል የተፈጠረውን ነገር የአሰቃቂ ነገር ተፈጥሮ ዳሪያን ነገር አሳልፈው ጃፓንና አሜሪካ ዛሬ በጣም የቅርብ ወዳጆች ናቸው። አውሮፓ ሀገሮች ደግሞ በአንድ ሳንቲም ነው የሚነግዱ። ቦርደርም የለም ዛሬ በዩሮ የሚነግዱበት ሁኔታ ነው ያለው። እኛ ደግሞ እዚህ አፍሪካ ያለን ሀገሮችም በዚህ ከዚህ ምን እንማራለን ነው። በተለይ ከጎረቤት ሀገሮቻችን ጋር ምን እንማራለን ነው። ትላንት ግጭቶች ሊኖሩ ይችላሉ። ከጎረቤት ሀገሮች ጋር እኛም ሀገር ብዙ ግጭቶች ነበሩ። ከሶማሊያ ጋር ግጭት ነበር፣ ከሱዳን ነበር፣ ምናልባት ከኬንያ በስተቀር ከሁሉም ጎረቤት ሀገሮች ጋር ግጭት ውስጥ ኖረናል። ኤርትራ ነው። ነገር ግን እዛ ቆመን መቅረት የለብንም። ቆመ ቀሮች መሆን የለብንም። ወደፊት ማሰብ መቻል አለብን። ወደፊት ማየት መቻል አለብን። ስለዚህ አሁንም ያነሳትም ሀገር በዚህ ደረጃ ነው ማየት ያለባቸው እንጂ እዛ ቆመው አዲስ አሳልፎች ትላንትም ጠላት ዛሬም ጠላት የሚለው አይነት ነገር መቀየር ያለበት ነው። ከዚህ አንጻር ወዳጅነት የመፍጠር የመጠቃቀም የመደጋገፍ እድሉ አልሄደም፣ አላመለጠም። ያን እድል መጠቀም መቻል አለብን። አብረን መስራት የምንችልበት እድሉ በጣም ከፍተኛ ነው። ከጎረቤት ሀገሮችም ጋር እንደዚሁ ባይ ዘ ዌይ እኛና ኢትዮጵያን ከወሰድክ ኢትዮጵያና ጎረቤት ሀገሮች በርካታ ትስስሮች አሉ። የህዝብ ለህዝብ ግንኙነት አለ። ሶማሊያን ብትወስድ አሁን የሶማሊያ ተናጋሪ ከፍተኛው ህዝብ ከሶማሊያ ቀጥሎ ያለው ኢትዮጵያ ውስጥ ኢትዮጵያዊ ሶማሌ ነው አይደለም? የህዝብ ለህዝብ ግንኙነቱን ያው ኤርትራ ብትወስድ የትግርኛ ተናጋሪ ህዝብ ገርሞኝ እኮ ነው ፈገግ ብለው ቃል በቃል ያን ያሉትን እዚህ አለ፣ ወደ ኢንቴግሬሽን እዛ አለ። አፋርና ኢሳ ብትወስድ ሁለቱ ጎሳዎች ጅቡቲ ውስጥ አሉ፣ ኤርትራ ውስጥ አሉ፣ ኬንያ ውስጥ ቦረና ኦሮምኛ ተናጋሪውን ኬንያ ውስጥ ታገኛለህ። ሰሜን ኬንያ ሶማሊያዎችን እዚህ ታገኛለህ። እና ይሄ ኢትዮጵያ ፓሬንቲንግ ሀገር ናት። ስለዚህ እነዚህ ጎረቤት ሀገሮች ጋር ያለን ትስስር ወንዞች ደግሞ አሉ። የኢትዮጵያ ወንዞች ብዙዎቹ ወደ ጎረቤት ሀገሮች የሚፈሱበት ሁኔታ አስተሳስረውናል። ኢጋድ የሚባለውም ተቋም የተመሰረተበት አንዱ ትልቁ ዓላማ እሱ ነው። እነዚህን የአፍሪካን የጎረቤት ሀገሮችን አንድ እንድናደርግ ነው፣ አንድ እንድንሆን ነው። ታዲያ ለምን እንደ አውሮፓዎቹ አናስብም ነው? አይኪው ካለን አውሮፓ ትላንትና ተዋግተው ምን ተብሎ እንደዚህ ከተሳሰረ ከኛ በበለጠ ሁኔታ እኛ ትናንሽ ግጭቶች ቦርደር ውስጥ ሊኖሩ ይችላሉ። እንደዚህ ማተር ከሶማሊያ ጋር 2 ጊዜ ተዋግተናል። እንደዚህ ማተር ከኤርትራ ጋር ጸብ አለ። እንደዚህ ማተር ለምንድን ነው ወደ ውህደት የማናስበው? ለምንድን ነው አብረን መጠቀም የማንችለው? አብረን ብናድግ አይሻልም ወይ የሚለውን ነገር ማንሳትና መነጋገር በጣም ጥሩ ይሆናል። ስለዚህ ከኬንያም ጋር ከሶማሊያም ጋር ከጅቡቲም ጋር ከኤርትራም ጋር ያለን ግንኙነት ተጠናክሮ ብንደጋገፍ ነው የሚሻለው እንጂ ይሄ በመለያየት በመናቆር እርስ በርስ በመጣላት የምናመጣው ነገር አይኖርም። እንደ ሴራው ሁሉ ኋላ ቀርነታችንን ኦልሬዲ ያስቀጥላል ነው ቤዚካሊ። ያልቻለው እሱ ነው፣ ቀጠና ያልቻለው እሱ ነው። እሱን ኦቨርካም ማድረግ አለብን ነው። በጎረቤት አካባቢ ያለው ችግረኛ ችግር ነው።
ለምሳሌ ሶማሊያ ውስጥ ያለው ችግር እኛም በርደን ነው። ሱዳን ውስጥ ሁለቱም ሱዳኖች ውስጥ ያለው ችግር እዚህ ችግር በርደኑ እዚሁ እኛም ጋር ችግር አይምጣና ቢመጣ እነሱ ላይ ጫና ነው የሚሆነው። እንደዚህ መተሳሰብ አያስፈልግም ወይ ነው? በተለይ ኤሊቱ ይሄ ገዢው መደብ በዚህ ደረጃ ለምን አያስብም? ስለዚህ በዚህ ቪዥን ለምን አንንቀሳቀስም ነው? ያለፈውን ነገር እያወራን ቁርሾ እያነሳን በዛ እየቆዘምን ለምን እንቀጥላለን ነው? ቃል በቃል ገርሞኝ እኮ ነው። እኔ ቀጣይ ጥያቄ ነው። አሁን በማስረጃም እንደምናሳያቸው ያኔም ቃል በቃል ለምሳሌ ከምንጋራው ቋንቋ ጀምሮ በቅርቡ ደግሞ እንደ ሀሳብ ቆንጆ ጽሁፍ አደባባይ ላይ አጋርተው ነበረ ስለ ሪጂናል ኢንቴግሬሽን። ስለዚህ ጉዳይ ነኩብኝና አዲስ ሊመስለው ይችላል ሰው፣ ግን በማስረጃ ጭምር እንደምናሳያቸው 11 ዓመት በፊት እኛ የታደምንበት መድረክ ላይ ይህንን ኢንቴግሬሽን ያኔም ያነሱ ነበርና ገርሞኝ ነው። አዲስ እንዳይመስል ሀሳቡ። አንዳንድ ሰው እንዳልኩት ነው። ልክ ፖለቲካ ትላንት ስለተጀመረ ዲፕሎማሲ ሀገርን ትላንት የሚጀምር ይመስለዋል። አምባሳደር ዲናም ትላንት ይጀምራሉ እና ምናልባት የፖለቲካ ተልእኮ ተሰጥቷቸው የጻፉ ለሚመስላቸው በተጨባጭ ማሳያ ጭምር እንደምናሳይ ይሄ ነበረ ነው። ሪጂናል ኢንቴግሬሽን ላይ ሪጂናል ኢንቴግሬሽን ያስፈልገን ነበር፣ ልንሰራበት የሚገባ ነገር ነው። ምክንያቱም ህዝባችን ተመሳሳይ ህዝብ ነው። የባህል መመሳሰል አለ፣ የቋንቋ መመሳሰል አለ፣ ብዙ ነገር ናችን ይገናኛል። ሪጅናችን ተመሳሳይ ነው። እብን ሌላ ቀርቶ የተፈጥሮ ወንዞቻችን እኮ እያስተሳሰሩ ያሉት እና እኛ ምንድን ነው ችግራችን? አውሮፓ ምሳሌ ነው ያነሳሁት፣ እዛ ጽሁፌም ላይ አንስቻለሁ። አውሮፓ በሁለተኛ ዓለም ጦርነት በዛ ደረጃ እንደዛ እርስ በርስ የተጫረሰ ህዝብ ዛሬ በአንድ ሳንቲም ከነገዱ፣ አሁን ዛሬ ከጀርመን ተነስተ ፈረንሳይ ያለ ቪዛ ትገባል። ከፈረንሳይ ተነስተ ቤልጅየም ያለ ቪዛ ነው የምትገባው። ምንም ነገር የለም። እኛ ግን ከዚህ ኬንያ ከዚህ ምንድን ዋይ አንድ ሀገር የነበር ነው። በስጋት ከመተያየት ይልቅ የአውሮፓ ጥሩ ምሳሌ ነው እኮ ጀርመን። ራሷ ጀርመን ሁለት ቦታ ተከፍላ ያስታውሳል። አንድ ሆናለች። ኢንቴግሬሽን ሁለተኛ ዓለም ጦርነት በቃ ኦልሬዲ የኮልድ ወሩ ሲያበቃ አንዱ ትልቁ ትሩፋቱ እሱ ነው ነበር። ጀርመኖች አንድ ህዝብ ነው። ተለያይቶ በአይዲዮሎጂ እዛና እዛ ሲናቆሩ የነበሩ ሰዎች አሁን ኦልሬዲ ለአንድ ዓላማ አንድ ታላቅ ሀገር ሆነው እየተንቀሳቀሱ ነው። ህዝባቸውም ሪሊፍ ያገኘበት ሁኔታ ነው ያለው። እኛ ለምን ወደዚያ አናስብም ነው? በዚህ ደረጃ ለምን አንሄድም ነው? እንደውም ሉክ በእድገት ደረጃ እውነቱን ለመሆን በቴክኖሎጂ ከነሱ ኋላ ነው። እኛንን እንደውም ሞር እኮ እንደዛ ትብብር የሚያስፈልገን። እነሱ አትሊስት ሀብታሞች ናቸው፣ ገንዘብም አላቸው። ቴክኖሎጂም ከኛ ሞር አድቫንስ ናቸው። ከኛ የተሻለ ካፒታል ያላቸው ነገሮች ናቸው። በኢንዱስትሪ ከኛ ዴቨሎፕ ያደረጉ ናቸው። እኛ ግን ገና ምስኪኖቹ ምንድን ነው አዙሪቱ መተባበር አለመቻሉ። ከዛ ብንወጣ አይሻልም ወይ ነው አሁን የሚጠቅሱት ኬዝ። ያኔ እርሶ ማለት እንዲሁ እንዳልኩት ይቀያየራል ቀጠናው ከኛ ጋር ያላቸው ወዳጅነት እንጂ አንዴ ለምሳሌ ስፔሲፊካሊ ደቡብ ሱዳንን ጠቅሰው ደቡብ ሱዳንና እኛ የነበረን ግንኙነት አንስተው በጣም በብዙ ተንትነዋል። እኔ ደቡብ ሱዳን መሆኗን አይደለም አሁን ያልቻልነው ቀጠና ላይ ተበበርና አብሮ መስራት እዛ ውስጥ ምናልባት ንቃት ይሆን የሚጎል እርሶ አይኖት ደስ የሚለኝ ለምሳሌ ከደቡብ ሱዳን ጋር ብቻ ለሁሉም ይሰራል። ይሄ ምሳሌ እየመጡ ስንነጋገር እየርንዛ ስንነጋገር የሚታዘቡትን ነገር ያነሳሉ የሆነ ቦታ እና ለምሳሌ ሲመጡ ከዛ ለውይይት እነሱ ተወካዮች ውይይቱን አልነበረም ትኩረታቸው ብለው ሲነሱ ካነሱ የዲፕሎማት አንዱን ጎን ብንሰጣቸው እንኳን የማይመጥን አይነት ምንድነው ከውይይቱ ይልቅ ከመክፈቻው ጀምሮ ከውይይቱ ይልቅ ኢንተረስት የሚያደርጋቸው ሱቅ መሄድ፣ መዝናኛ ቦታ መሄድ፣ ተዝናንቶ መመለስ። ከዛ ስለ መዝናኛ ነው የሚያወሩት። ጎን ለጎን ቁጭ ብለው ማታ የታመሽ እንዲህ አይነት ነገር አለ፣ እንዲህ አይነት አገልግሎት አለ ነው የሚያወሩት። ይሄ በመዝናናቱ ላይ የሚያተኩሩ የሀገራቸው ጉዳይ ላይ እስከ ጥግ የማያወሩ ነበሩ የሚሉ እኔ እንደ ቀልድ አልፈው አልፈልግም። ምናልባት ንቃቱ አይደል ሀገር የሚባለው ቀጠና የሚባለው ነገር ራሱ ህዝብ የሚባለው በአግባቡ ገብቶናል ወይ የሚለውንም እንድናስብ ያደርጋል። ከኛ አልፈን ነው እንግዲህ ያስታውሱ እንደሆነ አላስታወሰም እና ይሄ የሁሉም ሀገራት እንኳን ዲፕሎማቶቻቸው ወክለው ሲልኩ አንዳንድ መሪዎችም ሀገር የሚመሩ አይመስሉም። ያለ ትብብር መኖር እንደማይቻል አያውቁም። ድርድሩም የዲፕሎማሲ ቋንቋ አይመስልም አይደል የሆነ እልህ የግለሰቦች ጠብ የሚመስለው ሁኔታ ነው ያለ። ምናልባት እሱ ማሳያ ከሆነን ብዬ ነው። ኋላ ቀርነት ነው ይሄ እንግዲህ አንድ ኋላ ቀርነቱን ከዛ ለምን አንወጣም ነው ጥያቄው። ኦልሬዲ ይህን ኋላ ቀርነትን ኦቨርካም ማድረግ እንችል ነበር። እድሎች በእጃችን አሉ። በእጅ ያለንን እድል በደንብ አልተጠቀምንም። በደንብ እንጠቀም። ሪሶርስ አይደለም ችግር፣ እዚህ አካባቢ የሰው ኃይል አይደለም ችግር፣ እዚህ ነው
መተባበር ነው። ትብብር ትልቅ ነገር ነው። ዲፊሽንሲው እሱ ነው፣ እጥረቱ እሱ ነው፣ የሚያጥረን እሱ ነው ለማለት ነው። ያኔ ስለ ደቡብ ሱዳን አነሳን። ዛሬ ደግሞ ሱዳን በጣም ሌላ ቀውስ ውስጥ ነው ያለችው። ቅድም ለምሳሌ ጅቡቲ ጋር ሄዳለች ግብጽ፣ ኤርትራ ጋር ትመላለሳለች። አሁን ደግሞ ልክ ያኔ እርሱ ያኔ ሲነግሩን 11 ዓመት በፊት የሱዳንና የኛ ግንኙነት የሆነ ደረጃ ሄዱ። ዛሬ ተቀይሮ ሌላ ቦታ ላይ ነው ያለው። የራሱ የደቡብ ሱዳን ቀውስ ማን ፈጠረው? በትክክል ታሪካዊ ጠላቶቻችንን ብንፈልግ አናጣቸውም። ግን አሁን የሱዳንን ጉዳይንም ስናራግብኛ ኢትዮጵያ ያዘችው እኔ ዋይዝሊ ነው። የሱዳንን ጉዳይ እንዳዩት በሰሜኑ ጦርነት ውስጥ ብዙ ማሳያ ጉዳዮች ነበሩ። በታሪክ ተጋጭተን እናውቃለን። ከዛ ኢትዮጵያ ሰላም ለማምጣት የሄደችበት ርቀት ፖርት ሱዳን ላይ መቆም የቻሉ ኢትዮጵያ መሪዎችን ኃላፊዎች ናቸው በተለያየ እና አሁን ያለውን ጉዳይ አይተን እንደነገጥ ሰዎች አንደኛ የጉዳዩን ጥልቀት አለመረዳት። ሱዳን ላይ እየተዋጋ ያለው ዓለም አይደለም ወይ ማለት ለምንድን ነው የምንደነግጠው? ሱዳን ላይ ታሪካዊ ጠላቶቻችን ያላቸው ስቴክ ምንድን ነው? ምንድን ነው ይሄ? አሁን ትኩስ የሆነ የሱዳንን ጉዳይ አንስተን ብናይ ዓለም አይደለም ወይ የተፋለመ ያለው? ማን ነው እዛ የሌለው? ለምሳሌ የሆነ ሀገር እንዲናከብና አይደል እዛ ላይ ብቻ ዘመቻ እናካሄዳለን። ኢቭን ሚዲያውን ራሱ ባላንስ አድርጎ ያለማየትም ችግር አለና ሱዳን ላይ የማይዋጋው ማን ነው? ይሄ ምን ይነግረናል? እየተዋጉ ያሉት ለውሃው አይደለም፣ ለተፈጥሮ ሀብቱ አይደለም። ከዛስ እንውሰድ የትኛውን ማንግል ከአውሮፓ ምናምጣ ከራሻ ምንሄድ አረቦች ሁለቱ ሳውዲም ዩኤኢም የሚፋጠጡበት ሆኖ ሳለ የሆነን ነገር ማክበብና እኛም ያንን ማለት ከታሪካዊ ጠላቶቻችን ጋር መተባበር የሚልም ነገር አይበታለሁ እና የሱዳን ቀውስ ዓለም የሚፋለምበት ፕላስ ዋና አሁን እኛ የምንባላበት ጉዳይ የናይል ፖለቲካ፣ የቀይ ባህር ፖለቲካ ዋነኛ ጉዳዮች አይደሉም ወይ? አሁንም ሎክ ወደ አውሮፓና ወደ አሜሪካ ብንመለስ አሜሪካ ቪየትናም ጦርነት ወዲህ አሁን በቀደም ከአፍጋኒስታንም ስላላዋጣቸው ወጥተዋል። በአሜሪካን ሀገር ጦርነት የለም፣ አውሮፓ ውስጥም ጦርነት የለም። ናወዴስ አይደል ሰላም ነው። ግን የጦር መሳሪያ ፋብሪካ ኢንዱስትሪዎች አብዛኞቹ ያሉት የት ነው? እዛው እነሱ ጋር ነው፣ አውሮፓና አሜሪካ ነው። ፋብሪካዎቹ ባዙቃ፣ ጥይት፣ ታንክ ያመርታሉ። የት ነው የሚሸጡት? አፍሪካ። ለምን? ማን ነው ፈልጋቸው? አፍሪካ ነው ፈልጋቸው። አውሮፓውን አይፈልግም፣ ታንክ አይፈልግም። ታንክ የሚገዛ የአውሮፓ ሀገር ያለ አይመስለኝም፣ ይሸጥ እንደሆነ እንጂ በመግዛት ራሱ ውጊያ ማሸነፍ እንደማይቻል ያውቃሉ እነሱ። አሜሪካኖች አሁን ታንክ አይገዙም፣ እንደው ለራሳቸው ለመሸጥ ካልሆነ በስተቀረ ኒውክሌሩን ምናልባት ድሮኑን ምናምን ከሩሲያ ጋር ከምናምን ባለው እንትን ከቻይና ጋር ባለው እንትን በስተቀረ ኦን ግራውንድ የለም። ባዙቃውም ታንኩም የሚሸጠው ምኑ ድሮኖቹስ እነሱ አይጠቀሙበት። ድሮኖች ሁሉንም የምንፈልገው ማን ነው? ታዳጊ ሀገሮች አፍሪካ ውስጥ ነው። አዎ ከአፍሪካ ጦርነት ተጠቃሚዎች አይደሉም ወይ ነው። ምክንያቱም አፍሪካ ውስጥ ሰላም ከሆነ አሁን የምትለው እኛ ጎረቤት ቀንድ አፍሪካውን ቀንዳሙ እሱ ነው። ከሁሉም አፍሪካ ሀገሮች ትልቅ ትንሽ እንትን ያለበት እዚህኛ ባለመታደል ቀንዱ ነው። እዚህ አካባቢ ጦርነት ከቆመ ባዙቃው ይሸጣል፣ ጥይቱ ይሸጣል፣ ታንኩ ይሸጣል። ስለዚህ ይፈልጉታል። ደግሞ መልሶም እኮ ዳይ የሆነባቸው ነው እና አውሮፓ ለምሳሌ ፍለድ ስደተኛ ጎርፍ። ከዛም በኋላ አለ እኮ ስራ አለ። ጦርነቱም ጋብ ካለ ታንክ መሸጥ ይቆምና ማን ይመጣል? ኤንጂኦ ደግሞ ስራ ፈጠራ ነው። እዚህ ነው ኤንጂኦ ስደተኛ ካምፕ አለ። ኤንጂኦ ገንዘብ አሰብስቦ እዚሁ ስራ ይሰራል። ስራ እኮ ነው ማቋቋም፣ ማብላት፣ ማጠጣት ምናምን። ይሄ ሁሉ የሚሆነው ደግሞ እኛ ጋር ግርግር ሲኖር ነው። እንግዲህ በሞኝ ደጃፍ ምን ይቆረጣል ተብሎ እንደሚተረተው አይነት ችግሩ እሱ ነው። አሁንም እኛ ታዳጊ ሀገሮች በደንብ ያልገባና ችግሩ አሁንም ያለው እኮ እኛ ወይ አረብ ሀገር ወይ ፋሪስት ማሌዥያ ምናምን ራቅ ያለ ቦታ ወይም ላቲን አሜሪካ ነው እንጂ እነዚህ የሰለጠኑ የተባሉት ሀገሮች ውስጥ የለም። ጦርነትም የለም፣ ምንም የለም፣ ግርግርም የለም። መሳሪያው ግን ወደዚህ ይሄዳል፣ ኤንጂኦ ወደዚህ ይመጣል። ለነሱ ለዚህ ለተፈናቀሉት አስቦ ነው። እግዚአብሔር ይወቀው። ስራም ነው። ሁነኛ ማሳያችን ደግሞ ጎረቤታችን ላይ መጥቶልናል ነው። እኔ ደግሞ አሁን ሳይድ ይዞ መዋጋት ናምሰን ጉዳዩን በአግባቡ መመርመር ነው። ደቡብ ሱዳን ትላንት ተነተኑ። ሱዳን ዛሬ ቀውስ ውስጥ አለች። ትላንት አንድ የነበሩ ሱዳኖች ለሁለት ተከፈሉ። እንግዲህ ዓለም ላይ ትልቁን ሪሶርስ ሀብት የያዘ ሀገር ነበር። መፍትሄ አልሆነማ። ትላንትና ከፈሏቸው ለሁለት። ዛሬ ያለው አሁን ምንድነው የሚያዋጋቸው? ሶማሊያ እኮ ትላንት ተከፋፍሏል። ኦልሬዲ አሁን ምንድነው ሀገር የለም፣ መንግስት የለም። ምን ያዋጋል?
ትልቁ ነገር ምንድን ነው? በእኛ በኩል አሁን ከዚህም ትምህርት እንወስዳለን ወይ ነው። በተለይ እኛ ሀገር ፖለቲከኛው ምኑ ሁሉም ኢንክሉዲንግ እነ ሚዲያም እናንተም በደንብ ይህን ነገር ታስፋፋላችሁ ብዬ የማስበው ከሶማሊያ ምን እንማራለን? ለሆኑት ነገር በጣም እናዝናለን። ወንድሞቻችን ናቸው፣ ዘመዶቻችን ናቸው፣ ወገኖቻችን ናቸው። ባይሆን ደስ ይለናል። ግን አሁን ምን እንማራለን? ከሱዳን ምን እንማራለን? ሊቢያ በጣም ሀብታም ሀገር ነው። ባይዘወይ አንድ ዘመን ኢትዮጵያኖች ሊቢያ እየሄዱ ይኖሩ ነበር። ሊቢያ በጣም ስተብል እያለች ማለት ነው፣ ጋዳፊ እያለ ባይዘወይ ነፃ ሕክምና ለዜጎች የሚሰጥበት ሀገር ነው የነበረው። ችግረኛ ሰው አልነበረም። ቤት የለ፣ ትምህርቱ፣ የዜግነቱ፣ አገዛዙም ምንም ቢባልም አሁን ሊቢያ ምን ሆናለች? እስጋንቱ ዶክስ ውሻ በልቷት። ሲሪያ መካከለኛ ምስራቅ አሁን ደማስቀስ ቤስት አሜሪካ ዩኒቨርሲቲ የነበረው ደማስቆ ነው። የለም ሊባኖን የለም፣ የመን የለም። ነዳጅ ካገኙ በኋላ ሁለቱ የመኖች ተዋህደው በጣም ሀብታም ከሆኑ በኋላ የሉም። እኛ ከነዚህ ነገሮች ምን እንማራለን? ከነዚህ ጎረቤቶቻችን ነገሮች ለምን አንማርም? ምክንያቱም አሁንም ወደዚህ እንዳንሄድ መማራል፣ መጠንቀቃለን። የእነሱ እንትን ውስጥ መግባት የለብንም የሚለው ነገር አይ ቲንክ በጣም ትልቅ እንትን ነው። ምክንያቱም ቅርበት እዚሁ ነው ያሉት ጎረቤት። ሶማሊያ እኮ ሞቃዲሾ ያለችው ኢንዲያን ኦሽን ላይ ናት። አንድ ጊዜ ሆነ ስራ ጉዳይ ይቻለሁ ከአውሮፕላን ስንወርድ ወደ ታች ሳያት ኦሽኑ ማማሩ አንድ ሰው ምን አለኝ፣ አንድ ወዳጅ አሁንም አለ፣ እነዚህ ሰዎች እኮ እቺን ብቻ እያከራዩት ለቱሪስት ሀብታም መሆኑ ይችሉ ነበር። ኦሽኑ ኢንዲያን ኦሽን በጣም ያምራል። ሞቃዲሾ ያለችው ቢች አለ ከተማ እንትን ኢንዲያን ኦሽን ላይ ናት። ይህን ሁሉ ሪሶርስ የላቸውም ዛሬ የለም። የባህር ላይ ውንብድና ምናምን የተንሰራፋበት የለም እንጂ ምን የሌለ ችግር አለ እንዴ? ኦልሬዲ ይሄ ሁሉ ችግሩ መንስኤው አንድም ውስጥ ነው፣ ከውጭም ደግሞ ቅድም ላልነው ገበያ ፍለጋ የሚዘወር ነገር አለ። እና በአጠቃላይ ምንድነው ለእኛ ከዚህ መውሰድ ያለብንና ትልቁ ነገር የሚመስለኝ ከነዚህ አገሮች እንዴት በዚህ ደረጃ እዚህ እንደደረሱ ትምህርት መውሰድ ያለብን ይመስለኛል። በጣም ጥሩ። አንዱ እዛ ውስጥ እንድናየው የምፈልገው አሁን ናሽናል ኢንትረስቶቻችን ብለን ያሳካናቸው አሁን እየታገልንባቸው ያሉ ጉዳዮችና የሚታገሉን ታሪካዊ ጠላቶችን በእነዚህ ቀውስ ውስጥና በእነዚህ ሀገራት ውስጥ እንድናያቸው ነው። ቦልድ ስለሆነ እጃቸው ማለት ነው እና እነሱን ማሳያ አድርገን የምናነሳ ፕላስ ደግሞ እንዲህ አይነት ቀጠናም ስለሆነ ነው አሁን የምንጠይቃቸውን ጉዳዮች አባይን ሴኩር ማድረግ የነበረብን፣ የባህር መተንፈሻ ማግኘት ያለብን ቀጠናው እንዲህ ያልተረጋጋ በመሆኑ ለትብብርና ለዘላቂ ዋስትና የሚመቹ ባለመሆናቸው ነው ጠንክረን ወጥተን ህልውናችንን ማስከበር የሚለውና ለምሳሌ ሱዳን ላይ የምናየው የታሪካዊ ጠላቶቻችንና ከነሱ ጋር እያበሩ ያሉትን አሰላለፍ ለምን እንዲናይ እናደርገዋለን? ሪሶርሱ አይደለም ወይ? እዛስ የቀይ ባህር ፍላጎት ግብግብ አይደለም ወይ? ለምሳሌ በራሻና በሌሎች ምዕራባውያንም ጭምር መካከል ነበረው ግብግብ። ቅድም ሊቢያ ላይ ያነሱትን አልበሽር ከተነሳ በኋላ ሱዳን የደረሰችበት ሁለቱ የሚሊተሪ ኃይሎች የሚፋለሙበት መሆኑን እንዘነጋለን እና ጉዳዩ ከኛ ጋር በጣም የሚቀራረብ ኢንተረስቶቻችንም ታሪካዊ ጠላቶቻችንም ያሉበት ስለሆነ አምባሳደር ትንሽ እንዲሉበት ፈልጌ ነው። አዎ እዚህ እንግዲህ ምንድነው ሪጂኑ ይሄ ቀይ ባህር ያለበት ሪጂን፣ ስዊዝ ካናል ያለበት፣ ባቤል መንደብ ያለበት፣ ዓለም አቀፍ የንግድ እንቅስቃሴዎች በስፋት የሚሄዱበት፣ ነዳጅ ምርት ያለበት አካባቢ ነው። በመሆኑም የዓለም አቀፍ ትላልቅ አገሮች ትኩረት ነው እዚህ አካባቢ ነው። ወደ ኢንዲያን ኦሽን፣ ወደ ባቤል መንደብ፣ ወደ ላይ ስዊዝ ካናል የሚሄድበት እንትን ነው። ለሽርሽር እኮ አይደለም። ጅቡቲ አሁን ኦልሞስት 9-10 የሚሆኑ ትላልቅ ሀገሮች ከትመዋል፣ ቤዛ አላቸው። በጣም ደጃቸው ሆነ አይደለም። ጅቡቲ ለእኛ ደጅ ነው፣ የኛ አካባቢ ነው። ባህሩ ላይ አሉ፣ ግን ፍላጎት አላቸው። ሌሎችም እዚህ አካባቢ በየ24 ሰዓት የሚሰሩበት ሁኔታ ነው ያለው። እዚህ አካባቢ ደግሞ ሌሎች እንደ አልሸባብ የመሳሰሉት አክራሪዎች የሚንቀሳቀሱበት ሁኔታ ነው ያለው። የባህር በሩ ውንብድና በስፋት ያለበት አካባቢ ነው። እነዚህ ነገሮች ተደማምረው ቻሌንጁን ያሳያሉ። ስለዚህ እኛ እዚህ አካባቢ ጠንክረን እንደ ህዝብ እንደ ሀገር ካልተገኘን በስተቀረ ወጀቡ ከባድ ነው። እዚህ አካባቢ ያለው ወጀብ ቀላል ወጀብ አይደለም። ልክ ባህር
መርከብ ወዲህ ወዲያ እንደሚወስደው ማለት ነው። ስለዚህ የውስጥ ጥንካሬ፣ ሁለተኛ አሁን የምንፈልገው የህዳሴ ግድብ ኦልሬዲ አልቋል። አንዱ ትልቅ ኢኮኖሚክ ፓወር ይሰጠናል፣ ትልቅ ሊቨሬጅ ይሰጠናል፣ ትልቅ ተሰሚነት ይፈጥራል፣ ኢሜጅ ገጽታ ይፈጥራል። የባህር በር ደግሞ የምንለው ነገር አለ። እሱን ለማግኘት ደግሞ የምናደርገው እንቅስቃሴም ከዚህ ጋር በደንብ የተያዘ ነው የሚሆነው። ስለዚህ በውስጥ መጠናከር ባይ ዘ ዌይ ዲፕሎማሲ በዓለም አቀፍ ደረጃ ተሰሚነት ማግኘት ነው ቢባልም ትልቁ የዲፕሎማሲ መሰረቱ በውስጥ መጠናከር፣ የውስጥ የኢኮኖሚ ጥንካሬ፣ የውስጥ የፖለቲካ ጥንካሬ፣ የውስጥ ወታደራዊ ጥንካሬ፣ የውስጥ አንድነት ያንተን ዲፕሎማቲክ ደረጃ ከፍ ያደርገው። ዓለም አቀፍ ሀገሮች ሌሎች ሀገሮች የሚፈልጉ ከአንተ ጋር ለመነገድ ነው። ኢኮኖሚ ለንግድ የማይሆን ከሆነ ለምን ይፈልጓል? ወታደራዊ ጥንካሬ ደግሞ ለጸጥታ ለመረጋጋት በጣም መሰረት ነው። ትብብርም ከአንተ ጋር የሚፈልጉት በዚህ ደረጃ። ኢንቨስትመንት የሚመጣው ቱሪስት የሚመጣው በውስጥ ሰላም ሲኖር፣ በውስጥ ስትረጋጋ ነው። ይሄ ከሌለ ቱሪስትም ኢንቨስተሩም ወደዚህ አይዞርም። ይሄ ከሌለ ደግሞ በተዘዋዋሪ መንገድ ጥንካሬም አይኖርም፣ እድገትም አይኖርም። ስለዚህ በዚህ ደረጃ መጠናከር በጣም ያስፈልጋል። በዲፕሎማሲ መጠናከር ማለት ባይ ዴፊኒሽን ናሽናል ፓወር፣ ወታደራዊ አቅምህ፣ ፖለቲካዊ አቅምህ፣ ኢኮኖሚያዊ አቅምህ፣ እነዚህ የውስጥ አቅሞች ናቸው። እነዚህ አቅሞች ናቸው ተደምረው የዲፕሎማሲ አቅም የሚሰጡህና አይ ቲንክ በዚህ ደረጃ ነው መንቀሳቀስ የሚያስፈልገው። እዚህ እኛ ደግሞ በተቻለ መጠን ሪጅናችን በጣም ቮለታይል ነው። ቅድም እንዳልነው ነውጥ የበዛበት አካባቢ ነው። ዓለም አቀፍ ትኩረትም ያለበት አካባቢ ነው። ይህን ከግምት በማስገባት ሌሎች ደግሞ እነዚህ እንደ ባህር ላይ ውንብድና የአክራሪነት የሚንቀሳቀስባቸው አካባቢዎች ናቸው። ይህን ከግምት በማስገባት ተጠናክረን መገኘት ያስፈልጋል የሚለውን ነገር በደንብ ልናሰምርበት ይገባል። በጣም ጥሩ። ይዞ መገኘት የሆነ ነገር ብለዋል። መደራደሪያ ፓወር ብለዋል። አንዱ ለምሳሌ ህዳሴን ጨርሰናል። አንዱ ሴኪር ያደረግነው ፓወር እሱ ይመስለኛል። በራሱ ፓወር ነው ብዬ አስባለሁ። ያኔም የሚያነሱት አንድ ጉዳይ አለ እና ኢነርጂ እና አንዱ ትንሽ ሴኪር ያደረግነው ኢነርጂ ይመስለኛል እና ምናልባት አሁንም ከቀደመ ጉዳይ ጋር ስለሚያያዝ እንደው ደረቅም እንዳናረቀው አንድ ማሳያ ፎቶ ተጨማሪ እስኪ ፎቶ እና እዚህ ፎቶ ላይ ደግሞ አንድ ፎቶ ላሳየው ታጉልች። ይሄ ማን ያውቁታል? አዎ ይሄ አዲሱ ኮሚሽነር። በምን አወቁት? ከ11 ዓመት በፊት እኮ ነው ይሄ። ስለዚህ ለምንድን ያመጣሁት? ይሄንን ስልጠናው ላይ ነበረ በአጋጣሚ። እሱም ያኔ ስልጠና ከሰጡን አንዱ ነው። አሁን ዝም ብዬ አላመጣሁትም። ለምንድን ያመጣሁት? አሁን ሲወጡም አያይዘውልኛል። የኢነርጂ ግብግብ ብዬ ያዝኩት ርዕስ ወደዛ ይወስደኛል እና ምን ብለዋል ያኔ? ሶስተኛው የዓለም ጦርነት ከተነሳ በኢነርጂ ነው ብለው ያኔ ያነሱትን ቃል በቃል እናሳያቸው እንችላለን። እና ከውሃውም ባለፈ ሰፋ አድርገው እንግዲህ ሰዎች እንደሚሉት ቀጣዩ ጦርነት የውሃ ጦርነት ነው። እርስዎ ጉዳዩን ትንሽ ሰፋ ያደርጉት ይመስለኛል። የኢነርጂ ነው አሉ። ከዛ ህዳሴ ቅድም አለቀ፣ ምን ተሰማዎት ብያለሁ። ከዛ አሁን ደግሞ በህዳሴ ኢነርጂ ሴኪር አደረግን። ያኔ በስጋት የተሞላውን ህዳሴ ከጨረስን በኋላ አልፎ ተርፎ ዛሬ ወደ ሌላኛው የኢነርጂ ምንጭ ሆነው ያውም ኢፊሽንት የሚባለው ህዳሴን ጨርሰናል። ሌላ ብዙ ፓወር አለ ውስጡ። ግን ህዳሴ እንደሚታወቀው የሃይድሮኤሌክትሪክ ፓወር ስለሆነ ኤፊሽንሲው አይደል ማክሲመም ሲወስዱት 40% ምናምን ያደርሱታል። የነ ኒውክለር ደግሞ ከ70 እስከ 80 ነው ኤፊሽንሲ ተብሎ ይወሰናል። እና ይሄን ነጥለን ልናይ የምንሞክርበት ጉዳይ ሁለቱ ተነጣጥሎ ይታያል ብዬ አላሰበም። እና እዛ ታዳሚ በነበሩበት መድረክ ላይ ወይ ደግሞ ካሰለጠኑ ውስጥ አንዱ ዛሬ ያንን የኢነርጂ ትልቅ ኤፊሽንት የሚባለው ኢነርጂ የሚያመነጨው ተቋም ኃላፊ ሆነዋል ብዬ ዝም ብዬ ጉዳዩን ለማዋዣ አነሳሁት። ግን ዋነኛው ጉዳይ ቀጣዩ ጦርነት ከተነሳ ሶስተኛው ዓለም ጦርነት በኢነርጂ ነው ብለው ነበር። ህዳሴ ኢነርጂ ነው። ኒኩለርንም ከኢነርጂ ነጥለን ለማየት የምንሞክረው ነገር ኒኩለር መጀመሪያችንን ወይ ደግሞ የኒኩለሩ የሚቃወሙ ሰዎች የህዳሴ ደጋፊ ነን ሲሉ የሆነ ፓራዶክስ አያለሁ። እርስዎ ደግሞ ያኔ ተንበየዋል። የኢነርጂ ጦርነት ነው። ህዳሴ ላይ የሚታይ የነበረው እሱ ነው። ህዳሴ መጨበጥ የሚፈለገው ለዛ ነው። እኛም ኒኩለር ነው የጨበጥ ነው ለዛ ነው። እና እዚህ ላይ የተወሰነ ነገር ቢሉ የኤነርጂ ቅድም ዩሳይድ ትበርዋል የሚቀጥለው ግጭት የሚኖር ከሆነ በዓለም ላይ በውሃ ላይ ነው የሚለው ነገር ኦልሬዲ የእርሶ ነው። የውሃን ስኬርሲቲ በደንብ ከግምት ማስገባት ነው። ከፍ ስታደርገው ደግሞ ውሃ ደግሞ ኢነርጂ ነው። ኢነርጂ ደግሞ አሁንም አሻሚ ነው። በዓለም አቀፍ ደረጃ ራይቨርሊ የፈጠረበት ሁኔታ ነው ያለው።
የኤነርጂ ሶርስ አንዱ ይሄ እንዳልከው ሃይድሮ ነው። አሁን አገኘነው ህዳሴ ግድብ አለ። አሁን ደግሞ ትልቁ ብሔራዊ ፕሮጀክት ተብሎ ቁጭ ያለው የዚህ ኒውክለርን ለሰላማዊ እድገት የመጠቀም ነው። የኒውክለር ኢነርጂን ለሰላማዊ ዓላማ የመጠቀም ማለት ነው። ይህ ደግሞ ከፍተኛ ኢነርጂ ነው፣ አስተማማኝ ኢነርጂ ነው። ይሄ አሻሚነቱ አንደኛ በኒውክለር ያላቸው ኃይሎች ሀገሮች እርስ በርስ ያላቸው ራይቨር ላይ ያለው ሽኩቻ አለ። ሌሎች ደግሞ ኒውክለር ኢነርጂን ለማግኘት እየተጣጣሩ ያሉ ሀገሮችን ለማቆም የሚደረጉ እንቅስቃሴዎች አሉ። አሁን ለምሳሌ ኢራን ጋር ያለው ችግር አንዱ ትልቁ እሱ ነው። ኢራንን የሚሟገቷት እንዲሚከታተሏት ኒውክለር አላት ነው፣ እያበለጸገች ነው። ሌሎችንም ሀገሮች እንደዚሁ በዚህ ደረጃ እነ ሰሜን ኮሪያንም በዚህ ደረጃ እያዩ ነው። እዚህ ኢነርጂ ላይ እዚህ ኒውክለር እንትን ላይ ያለው ትኩረት በጣም ከፍተኛ ነው በአሁኑ ሰዓት። እኛም የዓለምን ትኩረት የሳበን ነገር ዝም ብለን ችላ ልንለው አይገባም ነው። እንደ አንድ ብሔራዊ ፕሮጀክት አድርገን ልንታገልለት ይገባል፣ ልንሰራለት ይገባል የሚለውን ነገር ነው እንግዲህ በደንብ ከግምት ማስገባት የሚያስፈልገው። ዞሮ ዞሮ ምንድን ነው ሁለገብ ጥረት ያስፈልጋል፣ ትብብር ያስፈልጋል፣ ቪዥነሪ የሆነ ያው አሁን እንዳለን አይነት ሊደርሺፕ ያስፈልጋል። ይሄ ከተገኘ ሁሉ ነገር የማይሳካበት ምክንያት አይኖርም ብዬ አስባለሁ። ስለዚህ ህዳሴን በጨረስንበትና አዲሱን የኤነርጂ ምንጭ በጀመርንበት ማግስት ተጋግሎ የምናየው የሴራ መናበብና የሀገሪቱ መናወጥ ተነጥሎ ሊታይ ይችላል። የተያዘ ነገር ይሄ ይቀጥላል። ቤዚካሊ ምንድን ነው ቻሌንጆችን ሁልጊዜ ማሰብ ያስፈልጋል። አንተ በሄድክ ቁጥር በተራመድክ ቁጥር ወይ ተራራ ነው ወይ አቀበት ነው ወይ ቁልቁለት ነው ወይ ሜዳ ነው፣ ድንጋማ ነው። የሚያደናቅፉ ነገሮች አይጠፉም። አካሄድ ደግሞ ከፈጠነ ጠንከር ካልክ የሚያደናቅፉ ኃይሎች አሉ። የተለያዩ ኃይሎች፣ ትራዲሽናል ጠላቶች አሉ፣ አዳዲሶች ሊመጡ ይችላሉ። ይህንን ከግምት ማስገባት ነው። ባይ ዘ ወይ ፈረንጆች የሚሉት አንድ ኢምፕሬሲቭ እንትን አለ፣ ኖበዲ ኪክስ ዴድ ዶግ ይላሉ። የሞተን ውሻ የሚረግጥ የለም። ምክንያቱም አይናከስም፣ ጮህም አያስደነግጥም፣ ሞቷል። ግን ኃይለኛ ከሆነ ቢያንስ ይጮህብሃል። ስለዚህ ትደፍረዋል። እና አንተ ጠንካራ ከሆንክ ሁልጊዜ ቻሌንጆችን ማሰብ አለብህ። ቻሌንጅ ፍሪ የሆነ ዓለም አይደለም የሚለውን ነገር ከግምት አስገብቶ ለሁሉም ቻሌንጆች መዘጋጀትን ይጠይቃል። ስነ ልቦና ዝግጅት፣ ወታደራዊ ዝግጅት፣ ማቴሪያል ዝግጅት፣ ሁሉ ዝግጅት፣ ኢኮኖሚ ዝግጅት፣ ሁሉንም ዝግጅት ያስፈልጋል ማለት ነው። እንግዲህ የሚዲያ ጦርነት ላይ ያለ ነው ብለናል። ከሚዲያ ሜንቶሪንግ ላይ ያለ ነው ብለናል። እንዳልኩት የሆነ አንዳንዱ ትንቢትም ይመስላል፣ አንዳንዱ ቆሞ መቅረታችንም ያሳያል። ምንም መደንገጣ የኛ ቤት ስራችንን መስራት እንጂ ያለ ነው የሚለውንም ያሳያል። እና ወደ መጨረሻ አካባቢ በሚገርም ሁኔታ ስለ ሶሻል ሚዲያ በግልጽ እንዲሁም ፌስቡክን ያነሳሉ። ያኔ ፌስቡክን ያነሱና በዛው በቀደመው መድረክ ማለት ነው ዛሬ በዚህ መንደር ወይ ደግሞ በእኛ ሙያ ስም የሚደረገውን ዘመቻ ጦርነት ነው አብሬ ያየሁት። ያኔ ቃል በቃል አነሱታል። እንዲሁም እንጥቀሰው ከተባለ የሃይማኖትን ጉዳይ አንስተው የአክራሪነትን የሃይማኖትን ጸብ ጭምር አንስተው የሚያነሱት የዛሬ 11 ዓመት ነው። እንግዲህ በእኔ ዝም ብሎ እኛ ባል አለን በምንለው ማሳያ እና ይሄ ያለው ጦርነቱ ሚዲያ ላይ መሆኑን አያሳይም ወይ? እንደ ሀገር ውስጥም ቢሆን ያለው ሴራ እኔ እየተነበዩ ምናምን የመሰለኝ ግን ምናልባት ቆሞ የቀረ ሴራም መሆኑን አያሳይም ወይ? የሚዲያው ጦርነትን ቀድሞ የተጀመረ መሆኑ አያሳይም? እንግዲህ በደንብ የፕላትፎርሙ አሁን እንግዲህ ሚዲያ ነው ትልቅ ፕላትፎርም። የጦርነት ብቻም ሳይሆን የሰላማዊ ትግልም ፕላትፎርም እሱ ነው። የልማትም ፕላትፎርም ነው። ለዲሞክራታይዜሽንም ለሁሉ ነገር ፕላትፎርሙ ትልቁ እሱ ነው። ዛሬ ደግሞ ሚዲያው ተደራሽነቱን በጣም ሰፊ ነው። ፍጥነቱን በዛው ልክ ነው። ፔሩ ከ2 ደቂቃ ፊት የሆነውን ነገር አሁን ትንሽ ቆይተን እንሰማለን። ስለዚህ በጣም ዳይናሚክ የሆነ የሚዲያ ዓለም ውስጥ ነን ያለ ነው። የሶሻል ሚዲያውም ሮል በዚህ ደረጃ ይታያል። እዚህ ጋር ያለው ግብግብ ቀላል አይደለም። ለዚህ ደግሞ ትልቅ ዝግጅት፣ ስነ ልቦና ዝግጅት፣ የመረጃ ዝግጅት በጣም አስፈላጊ ነው የሚሆነው። አይ ቲንክ ለዚህ አይነቱ ስራ ደግሞ እናንተ ሮል በጣም ቁልፍ ሚና ነው
ይኖራችሁ ብዬ አስባለሁ። በጣም አመሰግናለሁ። የመጨረሻው እንግዲህ የሚሆነው ከኔ ጋር ያላቸው ቆይታ ብቻ ሳይሆን ከኔ ጋር ያላቸውን ቆይታ ቋጭቼ እሳቸውና ጠቅላይ ሚኒስትሩ ቆይታ አድርገዋል እዛው ላይ እና ጠቅለል አድርጌ ዝም ብዬ ላንሳና ተመልካቾቻችን ከሁለቱ ቆይታ ጥያቄና መልስ እንደምንጋብዛችሁ ዋና ጉዳዮችን እርስዎና ያኔ ልክ በዚህ መልክ ማብራሪያቸውን እስከጨረስኩት ድረስ ካደረግን በኋላ ቀጣዩ ጥያቄ ነው የዛው መድረክ ላይ ጠቅላይ ሚኒስትሩ ጥያቄ ነው ተከሰቱ። few years back ሳውዝ አፍሪካ ትልቁን ኢኮኖሚ ትይዝ ነበር። ትልቁን ኢኮኖሚ መያዟ ብቻ ደግሞ ሳይሆን ሁለተኛ የነበረችው ግብፅ የሳውዝ አፍሪካ አጠቃላይ ጂዲፒ በእጥፍ ይበልጣት ነበር። አሁን ናይጄሪያ ቀዳሚውን ቦታ ይዛለች። እዚህ ምስራቅ አፍሪካ አካባቢ ኬንያ ከኛ የነበራት ዲፍረንስ በጣም ሰፊ ነው። እንደ መንግስትም የኛ ድሬ የነበረው ኬንያ ያለችበት ደረጃ መድረስ ነው። አሁን በጂዲፒ በሆነ አፍሪካ ግዙፉን ኢኮኖሚ ኢትዮጵያ ትይዛለች ይባላል እና ይሄ ኢኮኖሚክ ባልተረጋጋ ሁኔታ መዘባረቅ የአፍሪካን ፌት ወዴት ይወስደዋል? ወደ ሳውዝ አሜሪካም ትንሽ ስንገፋ የብራዚሎች በአካባቢ ላይ እልቅናን ማብዛት ከሴንትራል አሜሪካ ጀምሮ ከፓናማ ጀምሮ ሁሉም እስከ አርጀንቲና ታች ድረስ ያሉት ሀገራት አሜሪካ ጋር የነበራቸውን መጠጋጋት ወደ ብራዚል የመውሰድና እስፓኞ የጎላ መሄዱን ፖርቹጊዝ እያደገ ቋንቋ ኮንፍሊክት እየሆነ አጠቃላይ የዓለምን ሶስተኛው ዓለም ጦርነት እንደ ድሮ ሁለት ጎራ ተሰልፈን የምንጓዝበት ሳይሆን አክቹዋሊ ሰራሽ ዜር ስቲል የተወጠረ ትንጽፎ ነገር ነው ያለው። የእኛ ዲፕሎማሲ ደግሞ ሲታይ ኢንዲቪጁዋል የተጠለጠለ ብዙም የተጠናከረ ዲፕሎማሲ አለን ማለት አይቻልም። ጥቂት ኤክስፐርት ሰዎች እዚህም እዛም ለግጭቱም ለእርቁም የሚሮጡ እንደ ኢንስቲትዩሽን ሲታይ ግን በኔጎሽዬሽን ፖሊሲስ ላይ ሀው ቱ ኔጎሽዬት ክሊርሊ ሁሉም ዩኒፎርም አንደርስታንድ የማያደርጉበት ከአሿሿም ስርዓቱ ጀምሮ የዓለምን ትሬንድ አናላይዝ ለማድረግ ያለን ብቃት የዓለምን ጫና የምንከላከልበት ፖሊሲ ዝግጁነት ለምሳሌ ዩክቴክ ቻይኒዝ ባምቡ ዜዝ ኖ ክሊር ፖሊሲ እንዴት አድርገን ነው ይህንን የዓለምን ነገር የምንከላከለው የሚል ነገር አያሳይም እና አሁን ያለው ወጣት ወርልድ ዋይድ ያሉትን ቻሌንጆች ሲቹዌሽኖች ፕሮፐርሊ አንደርስታንድ አድርጎ ለእነሱ ደግሞ ማምለጫ መንገድ እያዘጋጀ ሀገር እንደ ሀገር የምትቀጥልበት ከዛም ሲያልፍ ደግሞ እንደተባለውም በሆርን አፍሪካ ደረጃ የሆነ ኢንቴግሬሽን የሚፈጠርበትን ነገር ለማምጣት በዲፕሎማሲ ረገድ ያለው ዝግጁነት አካሄድ ተስፋውስ ምን ያህል ነው? ፕሮፌሽናሊዝም አለው የዛ አካባቢ? አንዳንዱ ሰው ጋር ስንገናኝ 5 ደቂቃ ለመነጋገር ትንሽ የሚያስቸግርበት ሁኔታ ስላለ እንደ ሲኒየር ዲፕሎማት ምንድን ነው የምታየው? ይሄ ነገር በዝምታ የሚታለፍ ነው ወይስ ደጋግሞ ስራ የሚፈልግ ነገር አይመስልም ወይ? ጠቅላላ ያሉ ጥያቄዎችን እነሱ እንደምናሳያቸው ምናልባት ቃል ከገቡልን አምባሳደር ሌላ ጊዜ በሰፊው የሚሄዱበት ይሆናል። ግን አንዳንድ ቃል በቃል የተነሱ ጉዳዮች አሉ። እንዳልኩት ቀጠናው ሀያል ማጣቱ ይሄ ተው ባይ ጠንክሮ ፈርጥሞ የሚወጣ ማጣቱ አልረበሸውም ወይ? ቀጠናው አለቃ አላጣም ወይ ብለው ቃል በቃል ለእርሶ ያቀረቡለት ጥያቄ ነበረ። ሌላኛው ዲፕሎማሲያችን የጠየቁበት ከዚያ የመካከለኛው ምስራቅን ጉዳይ እንዴት ነው እዚህ አካባቢ የሪሶርስ ፍላጎታቸውን ከኢትዮጵያ ጋር ያላቸውን አሰላለፍ የእኛን ስራ ጨምረው የዓለም አሰላለፍን ጠቅላላ አድርገው በአጭር ደቂቃ ብዙ ጥያቄ ያነሱሉት ጠቅላይ ሚኒስትሩ። ምናልባት ቃል ከገቡልን በሰፊ የምንሄድበት ጉዳይ ሆኖ ግን ምናልባት አሁን የነካዋቸው ጉዳዮች ላይ ቀጠናው አንድ ሁነኛ ሀያል ማጣቱ ይሄ ጠንክሮ የወጣ አለቃ ማጣቱ ተውባይ ማጣቱ ከ11 ዓመት በፊት ነው ጥያቄ የተነሳሉት። ያኔም ሰዓት ስላለቀቦት በአጭሩ ተነክተው ነው የሄዱት። ወደፊት ብዙ የምናወራበት ነው። መካከለኛው ምስራቅ ዋነኛ ጉዳያችን ስለሆነ ጎረቤቶቻችን ሆነን ለዘመናት ያላወቅናቸው ደግሞ ሊተዉት የማይችሉት ኢንተረስት አካባቢ ላይ እንዳላቸው አንዳንድ የህሉና የሚመስሉ ጉዳዮችም እንዳሏቸው ለምሳሌ ነዳጅ ቢኖራቸውም የውሃ ጥም የሚያሰቃየው አካባቢ ስለሆነ ማለት ነው። ሪሶርስ ፍለጋ ስለሚመጣ ማለት ነው። እንዲህ ያሉ ዩኤኢ ላይ ብንጠቋቋም ሳውዲም ሌላ ሰልፍ ይዛ የተገኘችበት እና ኢራንም እና ኳታርም አሁን ገብተው የራሳቸው ኢንተረስት የሚያስጠብቁ ሱዳን ላይ ብንወስድ ኢትዮጵያ ውስጥም ኢንተረስት አላቸው እና እኛ ምናልባት እንደ ተመልካች እሳቸው ሲጠይቁ
እርስዎ ሲመልሱ እንደ ተመልካች ብናይና ሰፊ ቆይታ ብናደርግ ወዳለሁ። ግን አሁን እንደ መሰናበቻ እነኚህ ያነሳዋቸው ጉዳዮች ላይ ጠቅለል ያለ ከዛ ያለማስተላለፍ ራሱ ወዴት እየሄደ ነው ብለው ያኔ እንደ ብራዚል ያነሳሉ፣ እንደ ብሪክስ ጉዳይ ይነሳሉ። ወል ቤዚካሊ አሁን እንግዲህ ያለማስተላለፍ በየጊዜው እየተቀያየረ ይሄዳል። ዓለም የተለያዩ አስተላልፎች ነበሯት። አንድ ዘመን ባይፖላር ሁለት ሀያላኖች የነበሩበት ነው። በአንድ በኩል ሶቪየት ዩኒየን፣ በሌላ በኩል አሜሪካ የነበረበት። ቀጥሎ ያ ባይፖላር የነበረው ወደ ዩኒፖላር ሄደ። የተወሰነ አጭር ጊዜ አሜሪካኖች የበላይነት ያሳዩበት ዩኒፖላር ይባል የነበረው። አሁን ያም አልፎ መልቲፖላር። አሁን ይሄ አንድ አለቃ ጠፋ የተባለበት ነገር እሱ ነው። መልቲፖላር ማለት ሁሉ አለቃ የሆነበት እንደ ዓለም ራሱ ማለት ነው። ሁሉም መሪ የመሆን ቴንደንሲ አሁን እየታየ ያለ እሱ ነው። እሱም አላለቀለትም ባይደው። ለዚህ ነው አሁን ጎረቤት ሀገር አካባቢ ማዕት እነዚህ ሀያላን ባለጊዜ መሪዎች ነን የሚሉ ነገሮችን የምናይበት ቅድም አሁን ያልካቸው በመካከለኛ ምስራቅ ሀገሮች እርስ በርስ የምታይበት ምክንያት እሱ ነው። ይሄም ዳይናሚክ ነው፣ እየተቀያየረ ሄደ። ዩኒፖላር ሲስተሙ አላለቀም፣ ኦልሬዲ አንፎልድ እያደረገ ነው። አዳዲስ ኃይሎች እዚህ ውስጥ እየተጨመሩ ለዛ ነው ብሪክስ የገባ ነው። እኛ ብሪክስም አለ፣ ሌሎችም ደግሞ ሀገሮች አሉ እንደዚህ ጉልበታቸው እየጨመረ የሄደበትና የዓለም አቀፍ ኃይል ሁልጊዜም ቋሚ አይደለም፣ እየተቀያየረ ነው የሚሄደው። ይሄ ደግሞ በእያንዳንዱ ሀገር እንደኛ ባለም ሀገር ውስጥ ፖለቲካ ላይ ተጽዕኖ አለው፣ አኗኗራችን ላይ ተጽዕኖ አለው፣ ሰላማችን ላይ ተጽዕኖ አለው። ዞሮ ዞሮ ግን ምንድነው ይሄንን የሚቀያየረውን ሰልፍ እያስተዋሉ መሄድ ነው የሚጠይቀው። በባይፖላር ዘመን የአንዱ ጥገኛ መሆን የግድ ነው። እኛም ሆነናል። አንድ ጊዜ የሶቪየት ዩኒየን ጥገኛ ሆነናል በደርግ ጊዜ። በንጉሱ ጊዜ ደግሞ ወደ አሜሪካኖች ተጠግተን ወደዛ ጥግ ገብተናል። ከዛ በኋላ አሁን ትንሽ ዩኒፖላር ሲሆን አሜሪካኖች የበላይነት ያገኙበት ጊዜ አለ። ከዛ አሁን ደግሞ ትንሽ ነፃነት የተገኘበት አንድም ጋ ጥገኝነት ማዝ የማያስፈልግበት ሁኔታ ነው ያለው። ምክንያቱም በአት ናቸው እነዚህ። ስለዚህ ሁሉንም ከራስ ጥቅም አንጻር እያየ ጥቅምህን ከግምት እያስገባ ከሁሉም ጋር ግንኙነት የምታደርግበት ሁኔታ ነው ያለው። አሁን የተሻለ እድል አለ። ጌታ ምርጫ ላይ አትገደድም። ስለዚህ ሁሉም ማአት ጌቶች አለው። ስለዚህ በዚህ ደረጃ ነው ያለነው። ይህ ወዴት እንደሚሄድ እንግዲህ በየጊዜው መከታተልና ማጥናትን ይጠይቃል። ዞሮ ዞሮ ግን ይህንን ለመወጣት ይህንን ውሃ ሙላት ካልከው ለመሻገር የውስጥ ጥንካሬ። አምባሳደር ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ግን ምናልባት መጨረሻ ስንሰናበት የሚዲያና አሁንም ቀጠናችን ላይ እንዲሁ እንዳደራ ጭምር በጣም ጉምቱ አምባሳደር ኖት፣ ለሚዲያው በጣም ቅርብ ኖት። እንዳሉት ቃል አቀባይ ሆነው ከለውጡ በኋላ ብዙዎቻችን ፖለቲካ ከዛ በኋላ ስናይ ከመሰለን ከዛ በፊትም ስለነበሩ ሚዲያውና ቀጠናችን ሚዲያውና ወቅታዊ ሁኔታ ላይ የሚጨምሩት ነገር ካለ ሌላ ጊዜ ድል እንደሚሰጡን ተስፋ ማድረግ የመጨረሻ ጥያቄ እናድርግ። ለሚዲያችሁ እድገት ጥሩ እመኛለሁ። በርቱ። ዓለም አቀፍ ሁኔታን ከተለያየ ፐርስፔክቲቭ እያሳያችሁ ሂዱ። ለሀገር ይጠቅማል፣ ለወገን ይጠቅማል ብዬ አስባለሁ። አመሰግናለሁ። አምባሳደር ነበረ ቆይታ እጅግ በጣም አድርጌ አመሰግናለሁ። ሙድካስት ነው እንደ ሙዳችን የምናወራው አለ እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜው የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።